ካፖርቱ ደራሲ ኒኮላይ ጎጎል ተርጓሚ መስፍን አለማየሁ ካፖርቱ የመስሪያ ቤቱን መጠሪያ ስም ባልገልጸው እወዳለሁ። ብቻ በደፈናው እንትን የሚባለው መስሪያ ቤት እያልኩ ጠራዋለሁ። መቼም እንደ መንግስት መስሪያ ቤት፣ የጦር ክፍል፣ የመንግስት ድርጅት ብቻ በአጠቃላይ እንደ መንግስታዊ ተቋም ለቁጣ የሚፈጥን የለም። በተለይም ዛሬ እያንዳንዱ ግለሰብ በተነካ ቁጥር ህብረተሰቡም አብሮት የተነካ እየመሰለው ሄዷል። ለምሳሌ ያህል ከጊዜ በፊት ስለተፈጸመ አንድ ጉዳይ በቅርቡ የሰማሁት ትዝ ይለኛል። ለጊዜው ስሙን በማላስታውሰው አንድ ከተማ ውስጥ የሚኖር የፖሊስ ሻምበል ለበላዮቹ አቤቱታ ያቀርባል። ሻምበሉ በአቤቱታው ላይ የጠቀሰው ጉዳይ በአገሪቱ ውስጥ የሚገኙ ድርጅቶችና ተቋሞች በከፍተኛ አደጋ ላይ የሚገኙ መሆኑን የሚገልጽ ነበር። እናም ለማስረጃ እንዲሁም በማለት ከአቤቱታው ጋር የፍቅር ታሪክ ያዘለ አንድ ሰፊ ጽሑፍ አቅርቦ ነበር። በዚህ ጽሑፍም ውስጥ ደካማ ባህሪ ስላለው አንድ ሰካራም የፖሊስ ሻምበል ከ10 ገጽ በአንደኛው ላይ ይጠቅሳል። ይሁን እንጂ በእኔ በኩል አንዳንድ ደስ የማይሉ ሁኔታዎችን ላለማንሳት ስል በዚህ ታሪክ ውስጥ የሚቀርበውን መስሪያ ቤት መጠሪያ ስም ሳልጠቅስ ማለፉን መርጫለሁ። እናም ታዲያ በዚህ ስሙን በማልጠራው የመንግስት መስሪያ ቤት ውስጥ በጸሐፊነት ተቀጥሮ የሚሰራ አንድ ሰው ነበር። የሚደንቅ ግሩም ተብሎ የተነገረለት አይነት ሰው አልነበረም። ከቁመቱ ማጠር ሌላ ፈንጣጣ እንደበላ ሁሉ ፊቱን ጠቃጠቆ አልብሶታል። አይኖቹ እንደመቦዘዝና መፍዘዝ ያሉ ናቸው። ግማሽ ጭንቅላቱ ድረስ ከገባው መላጣው የተረፈው ጠጉሩ ቀለም ወደ ቀይነት ያደላል። ጉንጮቹ ጨምደድ ብለው የፊቱ ቀለም አብዛኛውን ጊዜ የኪንታሮት በሽታ በያዛቸው ሰዎች ላይ እንደሚታየው አይነት ያለ ነው። እንዲህ ያለው የመልክ ቀለም ከቅዱስ ፒተርስቡርግ ከተማ የአየር ጠባይ የሚመጣ በመሆኑ ምንም ማድረግ አይቻልም። ይህ ሰው በሚሰራበት መስሪያ ቤት ያለው ደረጃ መቼም በእኛ የሥራ ደረጃን ከሁሉ አስቀድሞ መጥቀስ የተለመደ ነው። ዝንተ ዓለም የማይሻሻል የይስሙላ አማካሪ እየተባለ የሚጠራው ነው። ሁላችንም እንደምናውቀው ይህ የሥራ መደብ ራሳቸውን ለመከላከል በማይችሉ ላይ ውርጅብኝ ማውረድን ከልክ በላይ ልምድ ያደረጉ የተለያዩ ደራሲያን ለራሳቸው እርካታና ደስታ ሲሉ አዘውትረው የሚሳለቁበትና የሚያፌዙበት ነው። በዚህ ታሪክ ውስጥ የማስተዋወቃችሁ ሰው የቤተሰብ መጠሪያ ስም ባሽማችኪን ይባላል። የስያሜው ትርጉም በቁሙ ሲታይ ባሽማክ ከሚለው የቦት ጫማ መጠሪያ የተወሰደ መሆኑን ለመረዳት አያዳግትም። ከጫማ ጋር የተዛመደው ይህ ስም መቼና በምን ሁኔታ ሳቢያ እንደተሰጠው ግን እቅጩን ለመናገር አይቻልም። ከረጅም ጊዜ አንስቶ አባቱ፣ ቅድመ አያቱና አማቾቹ እንኳን ሳይቀሩ ብቻ በደፈናው የባሽማችኪን ቤተሰብ አባል የሆነ ሁሉ ቦት ጫማ ማድረግ ያዘወትሩ እንደነበር ይነገራል። ጫማው ሲያረጅ ሶሉን እያስቀየሩ ይገለገሉበታል። በአንድ ዓመት ጊዜ ውስጥ 2-3 ቢሆን ሶሉን ያስለውጣሉ እንጂ አረጀ ብለው አይጥሉትም ነበር ይባላል። ታዲያ የዚህ የምንተርክለት የቢሮ ጸሐፊ የቤተሰብ መጠሪያ ባሽማችኪን ይሁን እንጂ እርሱ ግን የሚታወቀው አካኪ አካኪየቪች በሚል ስም ነበር። ምናልባት ለመጀመሪያ ጊዜ ለሚሰማው አንባቢ ይህ ስም እንግዳ ሊሆንበት ወይም ከሩቅ ስፍራና ከጥንት ጀምሮ የተገኘ ሊመስለው ይችላል። ግን ጉዳዩ በጭራሽ እንዲህ አለመሆኑን ለማረጋገጥ እወዳለሁ። ለዚህ ሰው አካኪ አካኪየቪች የሚለው ስም በወጣለት ጊዜ ቤተሰቡን የተለየ ሁኔታዎች አጋጥሟቸው ስለነበር ከዚህ የተሻለ ስም ለመስጠት ምንም ምርጫ አልነበረም። አካኪ አካኪየቪች የካቲት ወር በገባ በ23ኛው ቀን ደንገዝገዝ ሲል ተወለደ። የተሳሳትኩ አይመስለኝም። አባቱ በአንድ የመንግስት መስሪያ ቤት ውስጥ ተቀጥሮ የሚያገለግል ጸሐፊ ነበር። በመልካም ምግባሯም ምስጉን የነበረችው የህፃኑ እናት በደንቡ መሰረት ጊዜው እየተቃረበ ሲሄድ ልጇን ክርስትና ለማስነሳት ትዘገጃጅ ጀመር። የዕለት ዕለት እናቷ ፊቷን ወደ በሯ ዙራ ተኝታለች። በመማክርት ሸንጎ ውስጥ ከሚሰሩት ከፍተኛ ጸሐፊዎች መካከል አንዱ የሆነውና በሚያውቁት ሁሉ ዘንድ መልካም ስም ያለው አይቫን አይቫኖቪች የሮሽኪን የህፃኑ ክርስትና አባት እንዲሆን በመመረጡ እናትየዋ በስተቀኝ ቆሟል። ከጎኑ ደግሞ
በብዙ ሰዎች ዘንድ የማይገኙ ችሎታዎችና ተሰጥኦዎች እንዳሏት የሚነገርላት አሪና ሰሚዮኖቭና ባይሎብሪዩሽኮቭ የክርስትና እናት እንድትሆን የህፃኑ ወላጆች ያቀረቡትን ጥያቄ አክብራ ተገኝታለች። አሪና ሰሚዮኖቭና የአንድ የፖሊስ መኮንን ሚስት ናት። በባህሉ መሰረት ስም የማውጣቱ ስነ ስርዓት ተጀመረና ልጅ በመውለዷ ለተደሰተችው እናት በርካታ ስሞች ለምርጫ ቀረቡላት። ሞኪ፣ ሶሴ የሚባሉና የሰማዕቱ የሆዝ ዳዛት ስም ሳይቀር ተጠራ። የህፃኑ እናት ግን አይሆንም፣ ሁሉም የማይረቡ ተራ አይነት ስሞች ናቸው በማለት ተቃወመች። ፍላጎቷን ለማርካት ሲሉ ለክርስትና የተሰበሰቡ ሰዎች የስም ዝርዝር የያዘ አንድ መዝገብ ቢጤ ገልጠው የተለያዩ ስሞችን ይጠሩላት ጀመር። ትሪፊሊ፣ ዱላ፣ ቫራሃ፣ ሲ ሌሎችም ተደረደሩላት። ይሁን እንጂ አንዱም የሚጥማት አልሆነም። ስሞች በቅደም ተከተል በተጠሩ ቁጥር እንዴት ያለ ጣጣ ነው ባካችሁ! ምን አይነቶቹን ስሞች ነው የምትመርጡት? አንዱ ከሌላው የባሰበት እያለች መነጫነጭ ብቻ ሆነ። ሰዎቹ ከመዝገቡ ውስጥ ሌላ ገጥ ገለጹ። ፓፕሲ ካሂ፣ ቫቲሊ የሚሉ ስሞች ተጠቆሙ። ለእናትየዋ ግን አንዱም ሊያረካት አልቻለም። በመጨረሻው በቃ ተውት፣ ነገሩ ገብቶኛል፣ የ40 ቀን እድሉ ቢሆን ነው፣ ስለዚህ ሁሉም ይቅርና አካኪ በሚለው የአባቱ ስም ቢጠራ ይሻላል በማለት የእናትነት ውሳኔዋን አሳለፈች። በእንዲህ ያለው ሁኔታ አካኪ አካኪየቪች የሚለው መጠሪያ ለህፃኑ ተሰጥቶት ክርስትና ተነሳ። ሃይማኖቱ የሚፈቅደው ስርዓት ሲፈጸም አካኪ እርር ብሎ ማልቀስ ጀመረ። ለአካለ መጠን አድርሶ ስራ ሲይዝ ከተራ ጸሐፊነት እንደማያልፍ ትንቢት የታየው ይመስል ትንሿን ፊቱን ክፉኛ እያጨማደደ ሲንቆጫቆጭ ቆየ። ጠቅላላው ጉዳይም በዚህ ሁኔታ ተከናውኖ ተፈጸመ። እኛም የስም አወጣጡን በሚመለከት በዝርዝር ለመግለጽ የሞከርነው ያለ ምክንያት አይደለም። በዚያን ወቅት ለህፃኑ አካኪ አካኪየቪች የሚለው ስም ከመስጠት ሌላ አማራጭ እንዳልነበረና በውዴታ ሳይሆን በግዴታ የተሰጠው መሆኑን ለአንባቢ ግልጽ ለማድረግ ያህል ነው። አካኪ አካኪየቪች በዚያ መስሪያ ቤት መቼና በማን አማካኝነት እንደተቀጠረ ደግሞም ለስንት ዓመታት በአገልግሎት ላይ እንደቆየ አውቃለሁ የሚል ደፍሮና ለመናገር የሚቃጣ አንድም ሰው አይገኝም። እርሱ ስራ ከጀመረ በኋላ ብዙ ስራ አስኪያጆችና ከፍተኛ ሹማምንት በዚያ መስሪያ ቤት ተቀያይረዋል። አካኪ አካኪየቪች ግን በመጀመሪያ ዕለት ከተቀጠረበት ስፍራ ሳይቀየር አያሌ ዓመታት ማለፉን አለ የሚለው የለም። ደረጃው ቅንጣት ያህል ሳይሻሻል ከተቀጠረበት ቀን አንስቶ የተመደበበትን የጽሑፍ ገልባጭነት ተግባር ሲያከናውን ነው የኖረው። እንዲያውም አካኪ አካኪየቪች እስከነበራው ቀለም ገልባጭ ከራኒ ሆኖ የተወለደ ፍጡር ነው የሚል አነጋገር በመስሪያ ቤቱ አካባቢ የሚሰማው በዚሁ የተነሳ ሊሆን ይችላል። በመስሪያ ቤቱ አካኪ አካኪየቪችን የሚያከብረው ለአመል ያህል አይገኝም። ተላላኪዎቹ እንኳን ወደ ቢሮ በሚገባበት ጊዜ በአክብሮት ከተቀመጡበት ብድግ ብለው ሊያሳልፉት ይቅርና ዝንብ በመተላለፊያው እንደበረረ ያህል አድርገው በመቁጠር አይጨነቁለትም ነበር። ያለቆቹ ማስተያየት የንቀት በመሆኑ ትዕዛዞችን የሚሰጡት በኩራትና በቀዘቀዘ መንፈስ ነበር። ምክትል አቃቤ ጸሐፊው እንኳን የአቅሙን ያህል ይዘባነንበታል። አንድ የሆነ ስራ እንዲያከናውን በሚያዘው ጊዜ ይህን ጽሑፍ ብትገለብጠው በማለት ፋንታ ወይም መልካም ስነ ምግባር የሚታይባቸው መስሪያ ቤቶች እንደሚያደርጉት የምትወደውና ደስ የሚያሰኝህ አይነት ትንሽ ስራ ይዤልህ መጥቻለሁ ከማለት ይልቅ ወረቀቶቹን አፍንጫው ላይ ወርውሮለት ይሄዳል። አካኪ አካኪየቪች ግን ወረቀቱን የወረወረለት ወይም ትዕዛዙን የሰጠው ሰው ማን እንደሆነ ለመመልከት መብት እንደሌለው ሁሉ ካቀረቀረበት ቀና ሳይል ያላንዳች ቅሬታ ወረቀቶቹን አንስቶ በጥሞና ያስተውላል። ወዲያው በሌላ ወረቀት ላይ መገልበጡን ይቀጥላል። በአካኪ አካኪየቪች ላይ የሚደርሰው በደል ይህ ብቻ አልነበረም። አብረውት የሚሰሩ ወጣት ጸሐፊዎች ከጧት እስከ ማታ ሲያፌዙበትና ሲያላግጡበት ይውላሉ። ያችን ትንሽ አእምሯቸውን እየጨመቁ ጠቅላላ ሁኔታውን የሚመለከት ቀልድ እየፈጠሩ ይሳለቁበታል። በአድራጎታቸው የሚጸጸት ሕሊና ስላልነበራቸው የሚያፌዙበትና የሚቀልዱበት ዞር ብለው ወይም ከበስተጀርባው ሳይሆን እያያቸውና እየሰማቸው ነው። ቀልዶቹን በየቀኑ ከመፍጠር አይቦዝኑም። የሚኖርበትን ቤት ያከራዩት የ70 ዓመት ባልቴት ይደበድቡታል። ሚስት የሚያገባበትን ቀን እንዲነግራቸው ጧት ማታ ይነዘንዙታል። አንዳንዴ ደግሞ የወረቀት ቁርጥራጮችን በአናቱ ላይ እየነሰነሱ በረዶ ነው በማለት እንደ ልጅ ያሾፉበታል። ልዩ ልዩ ቀልዶችን እየተቀባበሉ ያውካኩበታል። የእነዚያ መገለጢት ጸሐፊዎች ንቀት ወደር አልነበረውም።
አካኪ አካኪየቪች ግን በየጊዜው ለሚወርድበት ስድብ አንዳች መልስ ሳይሰጥ ምንም ነገር ያልተፈጸመበት ይመስል ስራውን በጥሞና በትዕግስት ያከናውናል። ለዚያ ሁሉ የወጣቶቹ ፌዝና ቧልት እምብዛም ቁብ ስላልነበረው ሙሉ ትኩረቱን በስራው ላይ አድርጎ ይጭራል። ለዚህም ነው በጽሁፍ ውስጥ ቅንጣት ስህተት ፈጽሞ የማያውቀው። አልፎ አልፎ ግን ፌዙ ሲበዛበትና ቅጣቶ ሲንዛዛ ወይም የወጣቶቹ ጋጠወጥ ድርጊት መረን ተለቆ በመሄድ እጁን እየጎነተሉ ስራውን አላሰራ ማለት ሲጀምሩ ልዩ በሆነ ድምጽና ልቦናን በሐዘን ጠቅ በሚያደርግ አነጋገር አካችሁ ተውኝ፣ ለምን እንደዚህ ትሰድቡኛላችሁ በማለት ምሬቱን ይገልጻል። አንድ ጊዜ በመስሪያ ቤት ውስጥ አዲስ የተቀጠረ ወጣት ሰራተኛ የጓደኞቹን አድራጎት በመከተል የበኩሉን ፌስ ሲዘነዝርበት አካኪ አካኪየቪች ምርር ያለ ብስጭቱን ይገልጻል። አዲሱ ተቀጣሪ አስነዋሪ ነገር መፈጸሙ ተሰማው። ህሊናው ክፉኛ ስለተነካ ከዚያን ቀን በኋላ ሁኔታውን ይለውጣል። ሁሉም ነገር ለየት ባለ መልክ ሊታየው ይጀምራል። አንድ ያልታወቀ ኢሰባዊ ኃይል ያስገደደው ይመስል አዲሱ ቅጥር እያደር መልካም አስተዳደግ ያላቸውና የሰለጠኑ ከሚመስሉት ከቸሮ ጓደኞቹ መራቅ ጀመረ። በጣም ሞቅ ባለ ፈንጠዚኛና ደስታ ላይ በሚገኝባቸው ወቅቶች የዚያ ትሁትና ጠጉረ መላጣ ኮሳሳ ጸሐፊ ቁመና ከፊቱ ድቅን እያለ እነዛ የሚያሳዝኑ ንግግሮቹ በእዝነ ህሊና ያስተጋባሉ። እባካችሁ ተውኝ፣ ለምን ትሰድቡኛላችሁ የሚሉት ቃላት ደጋግመው ይጫጩሁበታል። ወይም አካኪ አካኪየቪች አንዳንዴ እንደሚሰነዝረው እኔም እኮ ወንድማችሁ ነኝ የሚል አንጀት የሚበላ ንግግሩ ጎልቶ ይታወሰዋል። ታዲያ እንዲህ ያለው ሁኔታ በሚያጋጥመው ጊዜ ወጣቱ ሰራተኛ ፊቱን በእጆቹ ይሸፍንና የሰራ አካላቱ ሲንዘፈዘፍ ይሰማዋል። በሰው ልጅ ተፈጥሮ ውስጥ እጅግ የከፋ ኢሰብአዊ ባህሪ ምን ያህል ገኖ እንደሚኖር ገሃድ ይሆንለታል። በተለይም ድንቅ በሚባለው መብለጥለጥና ላይ ላዩን ሲታይ የተገራ ከሚመስለው ጨውነት በስተጀርባ ተደብቆ የሚገኘው የደለበ አረመናዊ ጭካኔ ቁልጭ ብሎ ይታየዋል። ይህም ብቻ ሳይሆን በህይወቱም ውስጥ ለብዙ ዘመናት ሁኔታው ትዝ ባለው ቁጥር አካሉና መንፈሱ ሲርበተበቱ እየተሰማው ኖሯል። አካኪ አካኪየቪች ትጉህ ብቻ ሳይሆን ስራውን አክባሪና አፍቃሪም ነበር። የሚሰጠውን የሥራ ድርሻ በወቅቱ አጠናቆ በማስረከብ በኩል የሚወዳደረው አልነበረም። ለስራው የሚያሳየው ፍቅር ከልብ የመነጨ ነው። በጣቶቹ መጻፊያውን ጨብጦ በወረቀቱ ላይ በሚያቀረቅርበት ጊዜ ከዚያ ጽሑፍ የመገልበጥ ስራው ባሻገር ውብና ማራኪ የሆነ ብሩህ ዓለም ጎልቶ ይታየዋል። ስራውን በሚያከናውንበት ጊዜ ገጹ በተለየ የደስታ ጸዳል ይፈካል። አንዳንዶቹ ፊደሎች ደግሞ ልዩ የሆነ የልብ እርካታ ይሰጡታል። እንደዚህ ያሉትን ፊደሎች በሚከትብበት ሰዓት የሚሆነውን ያሳጠዋል። እንደ መፈንደቅ፣ እንደ መፈንጠዝ ያሰኘዋል። አፍኖ ለብቻው እንደ መሳቅም ይቃጠዋል። ታዲያ ይህ ሁኔታውን ልብ ብሎ ላጠናና ለተከታተለ ሰው በገጽታው ላይ የሚከሰተውን የስሜት ለውጥ በማየት ብቻ የሚነድፈው የትኛውን ፊደል እንደሆነ በግምት ለማወቅ አይሳነውም። እንደ ታታሪነቱ፣ እንደ ስራ ወዳድነቱና ትጉህነቱ ቢሆን ኖሮ የመንግስት አማካሪ ተብሎ በተሾመና እርሱን ራሱንም ባስደነቀው ነበር። ይሁን እንጂ ለዚያ ሁሉ ጥረቱና ብርታቱ ሰራተኝነቱ ያገኘው ወረታ ቢኖር ከግንባሩ እስከ መሃል አናቱ የዘለቀው መላጣውና ከጭንቅላቱ በስተጀርባ የተከመረ ጠጉሩ ነው በማለት እነዚያ ጮሌ የሥራ ባልደረቦቹ ያሾፉበታል። በእርግጥ ነገሩ ሁሉ እንደዚህ ያለ ቢሆንም ሙሉ በሙሉ የበላዮቹን ትኩረት አላገኘም ወይም ጉብዝናውን አልተረዱለትም ለማለት አይቻልም። እንዲያውም አንዳንድ ጊዜ በማለፊያ ጠባዩ የተወደደ አንድ ስራ አስኪያጅ የአካኪ አካኪየቪችን የረጅም ዘመን ቅን አገልግሎት በመመልከት ጽሑፍ ከመገልበጥ በተሻለ ደህና ስራ ላይ እንዲመደብ ወስኖለት ነበር። እንደ እድገት ተቆጥሮ የተሰጠው ስራ ለሌሎች መስሪያ ቤቶች የሚተላለፉ ያለቀላቸው ሪፖርቶችን አድራሻ ማስተካከልና አንዳንድ ሰዋሰዋዊ ግድፈቶችን ማስተካከል ነበር። ይህ አይነቱ ስራ ለአካኪ አካኪየቪች በጣም ከባድ ሆነበት። አዲሱን ስራውን በሚያከናውንበት ጊዜ ላብ ክፉኛ ያጥለቀልቀዋል። በስራው ጣልቃ ወዙን ከግንባሩ ላይ እየጠረገ ያንኑ የለመድኩትን ጽሑፍ የመገልበጥ ስራ ቢሰጡኝ ይሻለኛል የሚል ሐሳቡን እየደጋገመ ይሰነዝራል። በዚህ የተነሳ ከጥቂት ጊዜ በኋላ ወደ ቀድሞ የቀለም ገልባጭነት ስራው እንዲመለስ ተደረገና በዚያው ተወስኖ ቀረ። ጽሑፍ ከመገልበጥ ስራ ሌላ በዓለም ላይ ምንም የተሻለ ስራ ያለ ለማይመስለው ለአካኪ አካኪየቪች ግን ትልቅ ደስታ ነበር። አካኪ አካኪየቪች ለአለባበሱ በፍጹም ስለማይጨነቅ የመስሪያ ቤት የደንብ ልብሱ አረንጓዴ ቀለም እየለቀቀ በመሄዱ የተገጣጠበ ግድግዳ ወይም የዛገ ብረት መስሎ ይታይ ነበር። ኮሌታዎቹ እያለቁ በተሰፉ ቁጥር
መጠናቸው እያነሰ ከመሄዱ የተነሳ አጭር አንገቱ ከልክ በላይ ረዝሞና ስግግ ብሎ የውጭ ሀገር ዜጋ የሆኑ ዘዋሪ ነጋዴዎች በጭንቅላታቸው ላይ ከሚሸከሙት ቅርጫት ውስጥ ብቅ ብለው አንገታቸውን የሚያወዛውዙ የፈረንሳይ የድመት ግልገሎች መስሎ ይታያል። በአካኪ አካኪየቪች ልብስ ላይ አንዳንድ ነገሮች ተለጥፈው ማየት የዘወትር ትርኢት ነው። የደረቀ ሳር ወይም የክር ብጣሽ አይለየውም። በመንገድ ላይ በሚጓዝበት ጊዜ የአንዳንድ ቤቶች መስኮት በድንገት ተከፍቶ ቆሻሻና ጥራጊ ሲደፋ ጎንበስ ብሎ አደጋውን የማምለጥ ልዩ ፍጥነት ነበረው። ቢሆንም ግን ከሚደፋው ቆሻሻ ውስጥ አንድ ሁለት ነገር ባርኔጣው ላይ ሳይለጠፍ አያልፍም። የፍራፍሬ ልጣጭ ወይም ሌላ አይነት ጉድፍ በባርኔጣው ተሸክሞ ሳይታወቀው መጓዝ ዘወትር የሚያጋጥመው ሁኔታ ነበር። እነዚያ ወጣት የሥራ ባልደረቦቹ በጎዳና ላይ በሚጓዙበት ወቅት በአካባቢያቸው የሚከናወኑ ድርጊቶችንና አንዳንድ ያልተለመዱ አጋጣሚዎችን ሆን ብለው የመከተልና የሚያስቁ ነገሮች ሲያጋጥሟቸውም እየተጠቃቀሱ የመሳለቅ ጠባይ ያላቸውን ያህል አካኪ አካኪየቪች ግን ተመሳሳይ ልምድ አልነበረውም። በየዕለቱ ከቤት ወደ ቢሮ ከስራው ወደ መኖሪያ ቤቱ በሚመለስበት ጎዳና ላይ የሚፈጸሙ ክንዋኔዎችን በህይወቱ ውስጥ አንድም ቀን አስተውሎ አያውቅም። አልፎ አልፎ ያውም የአጋጣሚ ጉዳይ ሆኖበት የሚመለከተው ነገር ቢኖር በንጹህ እጆቹ ላይ የተጋደሙ መስመሮችን ብቻ ነው። አካኪ አካኪየቪች አካባቢውን ፈጽሞ የረሳ ሰው ነው። አንዳንዴማ በጽሁፍ መገልበጥ ስራው ላይ አለመሆኑን እንኳን የሚገነዘበው የጎዳናውን እምብርት ይዞ ወንተፍ ሲል ድንገት ሳይሰማው ከወደ ኋላው የደረሰ የሰረገላ ፈረስ አፍንጫውን ወደ ጉንጮቹ አስጠግቶ ሲያናፋበትና ሲያኮርፍበት ብቻ ነው። ከስራ መልስ ወደ ቤቱ እንደደረሰ የሚፈጽመው የመጀመሪያ ተግባር ወንበሩን ወደ ጠረጴዛው አስጠግቶ በመቀመጥ ሾርባውን በጸጥታ መምጠጥ ነው። የምግቡን ጣዕም ለማጣጣም እንኳን አይጨነቅም። በምግቡ ውስጥ ዝንብ ቢገባ ወይም አንዳች ነገር ቢቀላቀልበት አካኪ አካኪየቪች ደንታ አይኖረውም። ከፊቱ የቀረበውን ዝም ብሎ መዋጥ ብቻ ነው። አካባቢውን ፈጽሞ የረሳ ነበር። በመላው ዓለም ላይ የሚያውቀውና የሚጨነቅለት አንድ ነገር ቢኖር ጽሑፍ መገልበጥ ብቻ ይመስላል። ሆዱ እየሞላ መሄዱና መጥገቡ ሲሰማው ብዙም ጊዜ ሳያጠፋ ከመስሪያ ቤቱ ተሸክሞ ያመጣቸውን ወረቀቶች ያቀርብና ጽሑፍ የመገልበጥ ስራውን ይቀጥላል። አንዳንዴ ባዶ እጁን ወደ ቤቱ ከገባ ቀደም ሲል ከገለበጣቸው ጽሑፎች አንዷን ያነሳና እንደገና ሲገለብጥ ይቆያል። ጽሑፍ የመገልበጥ ስራ ነፍሱ ነው። በጣም የሚያስደስተው ደግሞ የጽሑፉ የአጻጻፍ ስልት መዋብ ሳይሆን ጽሑፉ የሚላክበት አድራሻ ነው። ከፍተኛ ግምት ወደሚሰጠው አካባቢ የተጻፈ ደብዳቤ ከሁሉም ይበልጥ ያረከዋል። ያለምንም ጥቅም ለግል ደስታው ሲል ብቻ የዚህ አይነቱን ጽሑፍ እየከሸነ በመገልበጥ ጊዜውን ያሳልፋል። የቅዱስ ፒተርስቡርግ ሰማይ በጽልመት ተውጦ በከተማው ምሽት ሲሰፍን ከፍተኛ ባለስልጣኖች ምርጥ በሆኑ ምግብ ቤቶች ራታቸውን ይቀማምሳሉ። አንዳንዱ ሰው እንደየምርጫውና የኪሱ አቅም በፈቀደለት መጠን ለመዝናናት በየአቅጣጫው ይሰማራል። በየመስሪያ ቤቱ የሚሰሩ ጸሐፊዎች ሁሉ የዕለቱን ተግባራቸውን ፈጽመው ቀኑን ሙሉ ሲዋጥጡ ለዋሉ ብዕሮቻቸውና ለደከማ አካላቸው ረፍት ይሰጣሉ። የትርፍ ሰዓት ስራ የሚያከናውኑት እንኳን የሚበቃቸውን ያህል ከሰሩ በኋላ እፎይ የሚሉበትን ስራ መርጠው ወደዚያ ያመራሉ። ደህና የስራ ደረጃ ያላቸውም የምሽት ጊዜያቸውን ማሳለፊያ እንዲሆናቸው አንድም ወደ ቲያትር ቤቶች ያዘግማሉ፣ አንድም ደግሞ በየጎዳናው ሽር እያሉ የቆነጃጅትን አይኖች በጥቅሻ ለመሳብ ይሞክራሉ። አንዳንዶቹ ከፍቅረኞቻቸው ጋር በመሆን የውዳሴና የመውደድ ቃሎችን ሲደረድሩ ያመሻሉ። ብዙ የመንግስት ሰራተኞች ደግሞ የተለየ የምሽት ልምድ አላቸው። በአንዱ ጓደኛቸው ቤት ይሰበሰቡና ኮሾ ቢጤ ብስኩቶችን በሻይ እየማጉ ፒፓቸውን እየሳቡ ካርታ በመቀጥቀጥ ሌሊቱን ያጋምሳሉ። በትልልቅ ህንፃዎች ሁለተኛና ሶስተኛ ፎቆች ላይ የሚገኙ ክፍሎችን ተከራይተው የሚኖሩ ደህና ስራ ያላቸው ወጣቶች አብዛኛውን ጊዜ አንድ ወይም ሁለት ክፍሎች ከነማዕድ ቤቱ ይኖራቸዋል። የጊዜውን ፋሽን በተከተሉ ማለፊያ ቁሳቁስ ቤታቸውን ለመሙላት ይሞክራሉ። ነገር ግን የብዙዎቹ ዕቃዎች ዋጋ ከአቅማቸው በላይ ስለሚሆኑባቸው በተቻለ መጠን ከዕለት ምግባቸው በመቀነስና ለረጅም ጊዜ ከመዝናኛ ፕሮግራሞቻቸው ተቆጥበው በመቆየት አስፈላጊውን ገንዘብ አጠራቅመው የፍላጎቶቻቸውን ያሟላሉ። ጌጠኛ መብራቶች፣ ትርኪ ምርኪ ኮተት ይሸምታሉ። ታዲያ እንዲያ ባሉ ዕቃዎች በተሞሉ መኖሪያ ቤቶች የሚሰበሰቡ የመንግስት ሰራተኞች አንዳንዴ በካርታ ጨዋታቸው ጣልቃ ታላላቅ በሚባሉ ሰዎች አካባቢ ተፈጸመ ተብሎ ሲወራ የጣለፉትን አስነዋሪ ድርጊት አንስተው አንዱ ከአንዱ አፍ በመቀባበል የነገር አንጆ ሲያመነዥጉ ያመሻሉ። በአድናቆት የሚወራለት ትኩስ ነገር ሲጠፋ ደግሞ ጊዜያቸው ያለፈበትን አሮጌ ቀልድ እያስታወሱ በማውካካት ጊዜያቸውን ያሳልፋሉ።
ሌላው ዓለም በመላ እንዲህ እያለ ሲዝናና ሲደሰት፣ አካኪ አካኪየቪች ግን ከማንም ሁኔታ ጋር በማይገጥም መንገድ ከስራ ውጪ ያለ ህይወቱን ይገፋል። ከተጠቀሱት እርባና ቢስ ነገሮች በአንዱም አይካፈልም። አካኪ አካኪየቪችን በግብዣና በዳንስ ድግስ ላይ አየሁት ብሎ ለመናገር የሚደፍር ሰው በከተማው ሙሉ ይገኛል ማለት ዘበት ነው። ምሽት በመጣ ቁጥር አካኪ አካኪየቪች እንደተለመደው ጽሑፍ በመገለባበጥ ራሱን ሲያዝናና ይቆይና ሲበቃው ወደ መኝታው ሄዶ ይጋደማል። ማለዳ ሰዓቱን አክብሮ በስራ ገበታው ላይ ከተገኘ በኋላ የሚገለበጥ ጽሑፍ ሲደርሰው በአይነ ህሊናው ይመለከትና ፈገግ ይላል። ወር ቆጥሮ የሚያገኘው 400 ሩብል በቂ ሆኖትና በዚያው ረክቶ ሰላማዊ ኑሮ የሚኖረው የአካኪ አካኪየቪች ህይወት እንግዲህ ይህን ይመስል ነበር። እርሱም ብቻ ሳይሆን ሌሎቹም ብዙ የሚበልጡትንም ጭምር ሊያጋጥም የሚችል አንዳች ነገር እስካልመጣ ድረስ ይህን አይነቱ ኑሮ እስከ እርጅና እድሜውም እንደሚዘልቅ የሚያጠራጥር አይመስልም። እንደሚታወቀው ሁሉ በወር 400 ሩብል እና በዚያው አካባቢ የሆነ ደሞዝ የሚከፈላቸው ሰራተኞች አንድ ኃይለኛ የጋራ ጠላት አላቸው። ኃይለኛው የሀገራችን የሰሜኑ ብርድ ነው። ለጤና ይበጃል ሲባል ሰምታችሁ ይሆናል። ነገር ግን ራሱን የቻለ የችግር ምንጭም ነው። ጠዋት 2 ሰዓት ሆኖ ጎዳናዎች ሁሉ ወደ ስራቸው በሚጣደፉ የየመስሪያ ቤቱ ሰራተኛ ሲጣበቡ ብርዱም አብሮ ዕለታዊ ተግባሩን ይጀምራል። መከላከያ የሌላቸውን ምስኪን ሰራተኞች ፊት በተለይም አፍንጫቸውን መንደፉን ይቀጥላል። ብርዱ በሚጨክንባቸው ወራት በከፍተኛ የሥራ ደረጃ ላይ የሚገኙና ሞቅ ያለ ገቢ ያላቸው እንኳን የፊታቸው ቆዳ ተኮመታትሮ አይኖቻቸውን ባያቀራሉ። ታዲያ እንግዲህ እነሱን እንዲህ የሚያደርገው ውርጭ ለምስኪኖቹ ጸሐፊዎች ምን ያህል ከባድ እንደሚሆንባቸው መገመት አያዳግትም። ስለሆነም ከብርዱ ለማምለጥ ያላቸው ምርጫ የተጎሳቆሉ ስስ ካፖርቶቻቸውን ደርበው እንደ ጥንግ በመብረር 4 እና 5 ጎዳናዎችን ካቋረጡ በኋላ ወደ ሞቀው ቢሮአቸው ደርሰው አካላቸውን ማፍታታት ብቻ ነው። ስራ ቦታቸው እንደደረሱ ወደ ተላላኪዎቹ ክፍል በመግባት ሰውነታቸውን እያሟሟቁ በብርዱ ቀዝቅዞ የረጋ የጸሐፊነት ችሎታቸውን እንደገና በማጋጋል ለዕለቱ ተግባር ራሳቸውን ያዘጋጃሉ። የዚህ አይነቱ ዕጣ ባለድርሻ የሆነው አካኪ አካኪየቪች እያደር የብርዱ ኃይል እየተሰማው መሄድ ጀመረ። ሰርክ በማለዳ ከቤቱ ተነስቶ መስሪያ ቤቱ እስኪደርስ ድረስ የሚያንጠረጥረውን ብርድ በከፍተኛ ፍጥነት እየተወዘገዘገ ለማምለጥ ቢጥርም እየዋለና እያደር በትከሻዎቹና በብራኳው አካባቢ ብርቱ ውጋት ይሰማው ጀመር። ለብዙ ዓመታት ሲለብሰው የኖረው ካፖርት ብርዱን በሚገባ ለመከላከል ተስኖት እንደሆን በማለት ራሱን መጠየቅ የጀመረው ከዚያን ጊዜ በኋላ ነው። አንድ ቀን ወደ ቤቱ እንደተመለሰ ካፖርቱን እያገላበጠ በጥንቃቄ ይመለከተው ጀመር። 2 እና 3 ቦታዎች ላይ በተለይም ትከሻውና ጀርባው አካባቢ ክፉኛ ነጥቧል። ከፊት ለፊቱ ራቅ አድርጎ በመወጠር ሲያስተውለው እንደ ሽክሽክ ጆንያ የሳሳው ካፖርት ብርሃን ማስገባት የጀመረ መሆኑን ተረዳ። ገበሩም በጥቂት ቀናት የሚቆጠር እድሜውን ለማጠናቀቅ በጣር ላይ የሚገኝ መሆኑ በግልጽ ታየው። ነገርን ነገር ያነሳዋልና እዚህ ላይ አንድ ጉዳይ ትዝ ይለኛል። አካኪ አካኪየቪች ጋር የሚሰሩት ወጣት ጸሐፊዎች ዘወትር ለሚሰነዝሩበት ቀልዶች አንዱ ምክንያታቸው ይኸው አሮጌ ካፖርቱ ነበር። አንዳንዴ እንዲያውም ካፖርት በማለት ፋንታ ፒጃማ የሚል ስም ይሰጡት ነበር። እንደ እውነቱ ከሆነ ልብ ብሎ ላስተዋለው የአካኪ አካኪየቪች ካፖርት እጅግ ከማርጀቱም በላይ የሚያስደንቅ ነበር። ኮሌታው ባለቀ ቁጥር እየታጠፈ በመሰፋቱ መጠኑ ከጊዜ ወደ ጊዜ እየቀነሰ ለምልክት ያህል የሚታይ ጥፋት ብቻ ነበር የቀረው። በተደጋጋሚ ከሚደረግለት ጥገና የተነሳ ካፖርቱ የራሱን ትክክለኛ ቅርጽ ከማጣቱ በላይ እጃቸውን ያሳረፉበትን ልብስ ሰፊዎች ጭምር ወደሚያስወቅስ ደረጃ ደርሶ ነበር። አካኪ አካኪየቪች ካፖርቱን እያገላበጠ አንዴ አይኖቹ ስር በማስጠጋት አንዴ ምራቅ አድርጎ በማየት ሁኔታውን በሚገባ ከገመገመ በኋላ በደንብ ለማስጠገን ወሰነ። ይህን ስራ እንዲያከናውንለት የመረጠው ልብስ ሰፊ እርሱ በሚኖርበት ህንፃ 4ኛ ፎቅ ላይ የሚኖረውን ፔትሮቪችን ነበር። የልብስ ሰፊው ፔትሮቪች ፊት ጮሌ ቢጤና እንጀራ የሚመስል ጠቃጠቆ ነገር የለበሰ ነው። ማናቸውንም ነገር የጉሪጥ የማየት አመል ያለው ፔትሮቪች ደህና የኃላፊነት ስራ ያላቸውም ሆኑ ሌሎች ተራ ደንበኞች የሚያመጡለትን ሱሪዎችና ባለጅራት ኮቶች በማደስ በኩል ድንቅ ባለሙያ መሆኑ ይነገርለታል። በተለይ ደግሞ ባልሰከረና አእምሮ በሌላ ሐሳብ በማይጠመድባቸው ጊዜያት የሚያከናውነው ስራ ወደር የለውም ይባላል። በጥንት ጊዜ ፔትሮቪች የአንድ ባለርስት ገባር ሆኖ ሲኖር ሳለ የሚጠራው ግሪጎሪ በሚባል ስም ነበር። ፔትሮቪች የሚለውን ስያሜ ያገኘው ከገባርነት ነፃ ወጥቶ በየበዓላቱ ቀን እንደ ልብ እየጠጣ መስከር ከጀመረ በኋላ ነበር።
በመጀመሪያ ጊዜ ትልልቆቹን አውደ ዓመቶች እየጠበቀ እንጂ በአዘቦቱ ሁሉ የመጠጣት ልምድ አልነበረውም። የኋላ ኋላ ግን በቀን መቁጠሪያው ላይ የመስቀል ምልክት በተደረገባቸው ቀኖች ሁሉ ሳይሰክር ውሎ አያድርም። ፔትሮቪች ጥንብዝ ብሎ ሰክሮ ወደ ቤቱ ሲገባ ሚስቱ የተለመደ ጭቅጭቋን ታነሳለች። እንጂ መናፍቅ ጀመርሽ የሚል ስድቡን ያከናንባትና አፏን ያስይዛታል። በዚህ አጋጣሚ ስለ ሚስቱ ካነሳው ዘንዳ ስለ እርሷም ማንነት ለማሳወቅ ያህል 1-2 ቃላት መወርወር ይኖርብኛል። ስለ ማንነቷ እምብዛም የሚታወቅ ነገር አልነበረም። ብቻ ከሻሽ ይልቅ ክብ መሳይ የጨርቅ ቆብ አዘውትራ ራሷ ላይ የምትደፋ መሆኗ ለየት ያደርጋታል። ውበቷም ተጋኖ የሚነገርለትና ሊያኩራራትም የሚችል አይነት አልነበረም። በመንገድ ላይ ስትሄድ እንኳን ባጠገቧ ከሚያልፉት ሰዎች መካከል ከዚያ ክብ ቆቧ ስር የሚታየውን ፊቷን ተመልክተው ሪዛቸውን በማነቃነቅ ልዩ ድምፅ የሚያሰሙ ቢኖሩ በወታደሩ ክፍል ውስጥ የሚሰሩ ዘቦች ብቻ ነበሩ። አካኪ አካኪየቪች ካፖርቱን የማሳደስ ውሳኔ ካደረገ በኋላ ከህንፃው በስተጓሮ የሚገኘውን ወደ ፔትሮቪች መኖሪያ የሚያደርስ ደረጃ ይዞ ወደ ላይ መውጣት ጀመረ። ደረጃዎቹ በሙሉ በፈሳሽ ነገር ተበክለው በኃይል ያዳልጣሉ። ደግሞ አንድ የሆነ የሚሰነፍት ሽታ ከደረጃዎቹ ላይ እየተነነ አሁንም አፍንጫንና ዓይንን ጠቅ ያደርጋል። በቅዱስ ፒተርስቡርግ ከተማ በሚገኙ ህንፃዎች በተለይም በጓሮ ደረጃዎች ላይ ዘወትር የሚያጋጥም ነገር ነው። አካኪ አካኪየቪች እያንዳንዱን ደረጃ በወጣ ቁጥር ልብስ ሰፊው ለካፖርቱ እድሳት የሚጠይቀው ዋጋ ምን ያህል እንደሚሆን ያሰላስላል። በመጨረሻ ግን የሆነው ቢሆን ከ1 ሩብል የበለጠ ላለመክፈል በሆዱ ወሰነ። የልብስ ሰፊው ሚስት አሳቢጤ በመጠባበስ ላይ ስለነበረች እንደ አንድ ነገር የሚፈጠፈጠው ጢስ ቤቱን አፍኖት በረሮና ጢንዚዛ እንኳን አይታይም። ለጢሱ ሲባል በሩ ተከፍቶ ስለነበር አካኪ አካኪየቪች ምንም ችግር ሳይገጥመውና የልብስ ሰፊው ሚስት ሳታየው ሰተት ብሎ ወደ ውስጥ ገባ። ፔትሮቪች ቀለም ባልተቀባ ትልቅ ጠረጴዛ ላይ ተቀምጧል። እንደ ቱርክ ፓሻ እግሮቹን እጥፍጥፍ አድርጓል። ጫማም ሆነ ካልሲ ያላደረገባቸው ባዶ እግሮቹ ብቅ ብለው ይታዩታል። ከአውራ ጣቶቹ በአንደኛው ላይ ጥፍረ መጥምጥ እንደበላው የጠጠረ ወይም እንደ ኤሊ ድንጋይ የከረረ ጥፍር አለ። ለአካኪ አካኪየቪች ግን እንግዳ ትርኢት አልሆነበትም። የጥጥና የሐር ክሮች ቱባውን በአንገቱ ዙሪያ አንጠልጥሏል። የጨርቅ ቁርጥራጮች ደግሞ ጉልበቶቹ ላይ ተደርገዋል። ለ3 ደቂቃዎች ያህል በመርፌ ቀዳዳ ክር ለማስገባት ቢታገልም ክፍሉ በቂ ብርሃን ስላልነበረው አልሳካልህ አለው። መበሳጨትና መነጫነጭ ጀመረ። ትገባ እንደው ግባ፣ ገሃነም ግባና እኔን ለማሳበድ ያህል አንተም ትበቃለህ ንጃሳ እያለ ሲያጉተመትም የሰማው አካኪ አካኪየቪች ፔትሮቪች በቁጣ ላይ ያለ በመምጣቱ ደስ አላለውም። ፔትሮቪችን ሞቅ ብሎት ቢያገኘው በወደደ ነበር። የፔትሮቪች ሚስት በቁጣ እየደነፋች ይህ አንድ አይና ዲያብሎስ ዛሬ ደግሞ እንደ ልማዱ ጠርሙሱን አንቆ ነው ያለው ከምትልባቸው ጊዜያት በአንደኛው ቢሆን ደስ ባለው ነበር። ፔትሮቪች ከደንበኞቹ ጋር በቀላሉ ለመግባባትና ለመዋዋልም የሚችለው ከመጠጥ በኋላ ነው። በደፈናው ከሰው ጋር መግጠም የሚሆንለት ሞቅ ሲለው ብቻ ይመስላል። በሞቅታ ጊዜ ስምምነቱን ሲገልጥ እንኳን ለጥ ብሎ እጅ በመንሳትና ልባዊ ምስጋናውን በማቅረብ ነው። ግን ደግሞ ፔትሮቪች እንደዚያ ባለ ስሜት ውስጥ በሚገኝ ጊዜ ሚስቱ በድንገት ጣልቃ ትገባና ፔትሮቪች በመስከሩ የተነሳ የተስማማበት ዋጋ ርካሽ መሆኑን እየገለጠች መነጫነጭ ትጀምራለች። ታዲያ የዚህ መድኃኒቱ 10 ኮፔክ ያህል ጭማሪ ለመክፈል ቃል መግባት ነው። ይህ ከተደረገ ሁሉም ነገር ይቀርና የባልና ሚስትን ስምምነት ለማግኘት ይቻላል። አካኪ አካኪየቪች ካፖርቱን ይዞ በሄደ ጊዜ ፔትሮቪች አንድም ጠብታ ያልቀመሰ በመሆኑ ጣራ የሚነካ ዋጋ እንደሚጠይቅ ግልጽ ነበር። አካኪ አካኪየቪች ጠቅላላውን ሁኔታ በሚገባ ካጤነ በኋላ ጊዜ ሳያባክን ወደ መጣበት ተመልሶ ለመሸምጠጥ ከጅሎት ነበር። ግን ፔትሮቪች ወደ ክፍሉ ውስጥ እንደገባ አይቶት ስለነበር ሐሳቡን ለመፈጸም አልተቻለውም። ስለዚህ እየተጣደፈ ጤና ይስጥልኝ ፔትሮቪች የሚል ሰላምታ አቀረበ። ይመስገነው፣ እንደምን ዋልክ ጌታዬ አለ ፔትሮቪች ምን አይነት ጨርቅ እንደመጣለት ለማወቅ አይኖቹን አካኪ አካኪየቪች እጆች ላይ ተክሎ። ዛሬ የመጣሁት ይሄን በማለት አካኪ አካኪየቪች የመጣበትን ጉዳይ ለመግለጽ ሲል ብዙ ተውሳከ ግሶችንና መስተዋድዶችን እየደረደረ ትርጉም አልባ ልፍለፋውን ያወርደው ጀመር። በተለይማ ሁኔታው በጣም አስቸጋሪ ቢሆንበት ኖሮ የጀመረውን አረፍተ ነገር እንኳን አይጨርሰውም ነበር። አስቸጋሪ ሁኔታዎች ሲያጋጥሙት
ደህና አየህ፣ ነገሩ እንደ እውነቱ ከሆነ የሚሉ የተቆራረጡ ቃሎችን ብቻ ነብንቦ ከልቡ ማውጣት የፈለገውን ሁሉ የተናገረ ይመስል በዚያው የማብቃት አመል ነበረው። ይህ ደግሞ ምንድን ነው? አለ ፔትሮቪች ካፖርቱን በመልካም አይኖቹ እየቃኘ። ከኮሌታው አንስቶ እጅጌዎቹን፣ ጀርባውን፣ የቁልፍ ቀዳዳዎቹንና ሌላውንም የካፖርቱን ክፍሎች እያገላበጠ ተመለከተ። ይህ መቼም ልብስ ሰፊዎች ከደንበኞቻቸው ጋር መደራደር ከመጀመራቸው በፊት የሚያደርጉት ልምድ ነው። እና እንግዲህ የመጣሁበት ጉዳይ እንዲህ ነው ፔትሮቪች። ይህ የምታየው ጨርቅ የኔ ካፖርት ነው እና እንደምታየው አንዳንድ ቦታዎች ላይ ካልሆነ በቀር ገና ጥሬ ልብስ ነው። ብቻ ትንሽ አቧራማ ስለሆነና ቆሸሽ ስላለ ያረጀ ይመስላል። ግን እንደ እውነቱ ከሆነ ገና ጥሬ ነው። እዚች ጋር ብቻ ትንሽ ጀርባው ላይ እና ደግሞ አንደኛው ትከሻው ላይ ትንሽ እንደማለቅ ብሏል። እና ደግሞ በዚህኛውም ትከሻ በኩል እንደዚሁ ይኸውልህ እንደምታየው ትንሽ በቃ ይኸው ነው። ብዙም ስራ አያስፈልገውም አለ አካኪ አካኪየቪች። ፔትሮቪች ያን ዝንጥል ጉፍታው ሊወጣ አንድ ሐሙስ የቀረውን ካፖርት ጠረጴዛ ላይ አንጥፎ በጥንቃቄ መረምረው ጀመር። ራሱን ነቀነቀና ወደ መስኮቱ ተንጠራርቶ በክዳኗ ላይ የአንድ ጄኔራል ምስል ያለባት ሙዳይ የምታክል የሱረት ሳጥን አነሳ። ከሱረቱ አንድ ጊዜ ደህና አድርጎ ከማገ በኋላ ካፖርቱን ከጠረጴዛው ላይ አንስቶ በእጆቹ ወጥሮ በመያዝ በመስኮቱ ወደሚገባው ብርሃን አዙሮ ይመለከተው ጀመር። እንደገና ራሱን ነቀነቀ። በገበሩ በኩል አዙሮ ተመለከተና በድጋሚ ራሱን ነቀነቀ። ሙዳይ የምታክለዋን የሱረት ሳጥን አንስቶ ጥቂት ሱረት አፍንጫው ውስጥ በማኖር ክዳኗን ዘግቶ አስቀመጣት። በመጨረሻም አይቻልም፣ ካፖርቱ አልቆለታል። በምንም ተአምር ለመጠገንና አገልግሎቱ እንዲቀጥል ለማድረግ አይቻልም። በፍጹም ነጥቧል አለ። አካኪ አካኪየቪች ይህን መሳይ ንግግር ከፔትሮቪች አንደበት ሲሰማ ልቡ በድንጋጤ ስንጥቅ አለበት። እንዴ ፔትሮቪች፣ እንዴት? ለምን ሊታደስ አይችልም? ማለቴ ጉዳት የደረሰበት ትከሻው ላይ ብቻ ነው። ለዚህ መጣፊያ የሚሆኑ ጥቂት ቁርጭራጭ ጨርቆች እንደማታጣ መቼም አምናለሁ አለ አካኪ አካኪየቪች እንደ ሕፃን በመለማመጥና በመማጠን አይነት ድምፅ። ቁርጥራጭ ጨርቆችማ አሉኝ፣ ግን ችግሩ ያ አይደለም። በዚህ ካፖርትህ ላይ ሌላ ጨርቅ ደርቦ መጣፍ ፈጽሞ ዘበት ነው። ክፉኛ ስለተዘነጣጠለ አንድ ጊዜ መርፌ ሲነካው ከናካቴው ብትንትኑ ይወጣል አለው ልብስ ሰፊው ፔትሮቪች። ቢበታተንም ምንም አይደለም፣ እንደገና ሌላ ጨርቅ ትለጥፍበታለህ። አካኪ አካኪየቪች አሁንም መማጠኑን ቀጠለ። ነገሩ አልገባህም። የሚጣፈው ጨርቅ ከምን ላይ ሊያርፍ የሚችል ይመስልሃል? ቀድሞ ነገር የሚጣፈውን ጨርቅ አጥብቆ የሚይዝ ነፍስ ያለው ልብስ አልተረፈም። ታይቶም ተሰምቶም በማይታወቅ ሁኔታ ነው ካፖርቱን የጨረስከው። እንደኔ ከሆነ ከአሁን በኋላ ልብስ ብሎ ለመጥራትም ያዳግታል። ከናካቴው ከልብስነት ደረጃ ወጥቷል። አንድ ቀን ኃይለኛ ንፋስ ቢያጋጥመው 9 ትንንሽ ጨርቅ ነው የሚሆንልህ አለ ፔትሮቪች። እኮ ያም ቢሆን እንደምንም አድርገህ ብትጠግነው፣ ማለቴ እንትን ሊሆን አይችልም? ምን ነው ነገር ቢገባህ? ከአሁን በኋላ በፍጹም ሊጠገን አይችልም ነው የምልህ። በእኔ በኩል ምንም የማደርገው ነገር አይኖረኝም አለ ፔትሮቪች ቁርጠኛ ውሳኔ ላይ የደረሰ መሆኑን በሚያረጋግጥ አነጋገር። እንደኔ ከሆነ ወደፊት ክረምቱ ሲገባ በልክ እየተቆራረጠ ለእግርህ መጠቅለያ በማድረግ ብርዱን ብትከላከልበት የሚበጅ ይመስለኛል። እርግጠኛ ነኝ ጥሩ ካልሲ ይወጣዋል። በተረፈ ግን ሌላ መላም የለው። ደግሞም የዚህ አይነት ካፖርቶችን ጥሩ አድርጌ ያውቃቸዋለሁ። የጀርመኖች ስራ ናቸው። ብዙ ገንዘብ ከሰዎች ላይ ለመግፈፍ ሲሉ ሆን ብለው ነው እንዲህ መናኝ አድርገው የሚሰፏቸው አለ ፔትሮቪች
ጀርመኖችን ነካ ለማድረግ የሚያስችለውን ማናቸውንም አጋጣሚ ሁሉ ሳይጠቀምበት ማለፍ አይሆንለትም ነበር። በመጨረሻም እና አሁንም መፍትሄው አዲስ ካፖርት ማሰፋት ብቻ ነው በማለት ልብስ ሰፊው ደመደመ። አዲስ የሚለውን ቃል በድጋሚ ሲሰማ አካኪ አካኪየቪች እንደገና በድንጋጤ ክችች አለ። ሰማይ ምድሩ ዞረበት። ክፍሉ ዙሪያውን የሚሽከረከር መሰለው። ሁሉም ነገር ደበዘዘበት። ግልጽ ሆኖ የሚታየው ነገር ቢኖር ሙዳይ በመታከሏ የፔትሮቪች የሱረት ሳጥን ክዳን ላይ የተሳለውና ከአንገቱ በላይ ወረቀት የተለጠፈበት የማይታወቅ ጄኔራል ምስል ብቻ ነበር። ግን እኮ እንዲህ ስትል ምን ማለትህ ነው? አለ ግራ ተጋብቶ። ደግሞ አዲስ ካፖርት ለማሰፋት የሚበቃ ገንዘብ የለኝም። ይኸው ነው በቃ። አዲስ ከማሰፋት ሌላ አማራጭ አይታየኝም አለ ፔትሮቪች ቀዝቃዛ በሆነ አነጋገር። ነገሩማ ደህና ነው። ብቻ እንዲያው አዲስ ካፖርት ላሰፋ ብል ምን ያህል ማለቴ መቼም ታውቀዋለህ ምን ያህል ገንዘብ ይፈጅብኛል ማለትህ ነው? አሁን መቼም ምኑንም ችሎ 150 ሩብል በቂ ነው አለ ፔትሮቪች ከንፈሮቹን እየጨመቀ። ፔትሮቪች ደንበኞቹን በድንገተኛ የዋጋ ዱብዳ ማስደንገጥና በዚህም ሳቢያ በደንበኞቹ ገጽ ላይ የሚከሰተውን የስሜት መለዋወጥ በጎሪጥ መመልከት ያስደስተዋል። ለአንድ ካፖርት 150 ሩብል አለ ምስኪኑ አካኪ አካኪየቪች በጩኸት። ዘወትር በለስላሳ ድምፅ በለሆሳስ የመናገር ልምድ ያለው አካኪ አካኪየቪች እንደዚያ ድምፁን ከፍ አድርጎ ሲናገር ምናልባት ያ ቀን በህይወት ውስጥ የመጀመሪያው ሊሆን ይችላል። እንዴታ ጌታዬ፣ እንዲያውም ከዚያ የበለጠ ሊያስወጣህም ይችላል። በተለይ ውድ የሆነ የአውሬ ጠጉር ከገባበትና የሐር ገበር ያለው የዝናብ መከላከያ ቆብ ከተሰፋለት ጠቅላላ ዋጋው እስከ 200 ሩብል ሊደርስም ይችላል አለ ፔትሮቪች። ምን ነው ፔትሮቪች፣ እሱን ትተህ ለትንሽ ጊዜ እንዲያገለግለኝ አድርገህ እንኳን ይህንኑ ካፖርቴን ብትጠግንልኝ አለ አካኪ አካኪየቪች የልመና አይነት ዜማ ባለው የሚያሳዝን ድምፅ። የፔትሮቪችን ንግግር ሁሉ ላለመስማት ጆሮ ዳባ ልበስ ብሎ በማይሆን ነገር ባታደርቀኝ ምን አለ? ያንተን ካፖርት ለመጠገን መሞከር ጊዜና ገንዘብ ከማባከል ሌላ ፋይዳ የለውም አለ ፔትሮቪች። አካኪ አካኪየቪች ይህን የመጨረሻ ፍርድ ከሰማ በኋላ መንፈሱን ክትክት ብሎ ከልብስ ሰፊው መኖሪያ ወጣ። ደንበኛው ከቤቱ ከሄደ በኋላ ፔትሮቪች ለመጀመሪያ ጊዜ ካለበት ሳይንቀሳቀስ ከንፈሮቹን እየነከሰ ያለ ስራ ተቀመጠ። ለደንበኛው ፍላጎት እጁን ባለመስጠቱና የልብስ ሰፊዎችን ሙያ የሚያስከብር ተግባር በመፈጸሙ በጣም ደስ አለው። አካኪ አካኪየቪች ወደ ዋናው ጎዳና ሲወጣ ነገሩ ሁሉ ህልም እንጂ እውን አልመስልህ እያለው ነበር። አዎ አንድ ነገር አለ። ደግሞ ሁኔታው ሁሉ እንደዚህ ይሆናል የሚል ሐሳብም አልነበረኝ ይል ጀመር ለብቻው። ለጥቂት ጊዜ ጸጥ ብሎ ቆየና ማነብነቡን ቀጠለ። ግን ምን ያደርጋል፣ ያሰብኩት ሳይሆን ያላሰብኩት ሆነ አለና እንደገና ለረጅም ጊዜ በብቸኝነት ስሜትና በጸጥታ ተዋጠ። ቆየና ደግሞ መቼስ አንዴ ሆኗል። ሆይ አሁን እስቲ ምን አይነት ያልታሰበ ነገር ነው? ይህን ተናገረና ወደ ቤቱ በማምራት ፋንታ ወደ ሌላ አቅጣጫ ጉዞ ቀጠለ። የሚሄድበትንና የሚያደርገውን ግን ለራሱም አያውቀውም ነበር። በመንገዱ ላይ ከአንድ ቤት የጢስ ማውጫ የሆነ ጥራጊ ነገር ላዩ ላይ ዱብ ብሎ ትከሻውን ጥቀርሻ ለበሰው። ብዙም ሳይራመድ አዲስ ከሚሰራ ህንፃ አናት ላይ አንድ አገር ኖራ በላዩ ላይ ተከለበሰበት። ይህ ሁሉ ሲሆን በጭራሽ አልተሰማውም። በሐሳብ ባህር ጭልጥ ብሎ በመስመጡ አካባቢውን በፍጹም ዘንግቶት ነበር። ከሐሳቡ የነቃው አንድ ተላላፊ ፖሊስ ከሱረት መያዣው ቀንድ ውስጥ ጥቂት ሱረት መዳፉ ላይ ለማድረግ ብሎ ጦሩን መሬት ላይ ሊያስቀምጥ ሲል በተጋጩ ጊዜ ነበር። ሰውዬ እያየህ አትሄድም ወይስ መንገዱ አልበቃህ አለ ብሎ ፖሊሱ ሲያንባርቅ አካኪ አካኪየቪች ከሐሳቡ ድንገት ባኖ
አካባቢውን ተመለከተና በፍጥነት ወደ ቤቱ መመለስ ጀመረ። በጉዞው ላይ የተበታተነ ሐሳቡን ሁሉ በአንድ ሰበሰበና ሁኔታውን ሁሉ በተለየ መልክ ለማስተዋል ሞከረ። እንደ በፊቱ በመወነባበድ ሳይሆን ከልብ ወዳጅ ጋር በከፍተኛ ጉዳይ ላይ እንደሚወያዩ አድርጎ በጥሞና ከራሱ ጋር መነጋገር ጀመረ። አዎ ሊሆን አይችልም አለ አካኪ አካኪየቪች። ከፔትሮቪች ጋር መነታረኩ ምንም ትርጉምና ውጤት አይኖረውም። እርግጥ ነው ፔትሮቪችን ሚስቱ አለ አይደል? ምናልባት ሚስቱ አንድ ደህና ጡጫ ቅምሳው ይሆናል። ስለዚህ እሁድ በጠዋት እንደገና ወደ ቤቱ ሄዳለሁ። ከቅዳሜ ማታ ስካሩ ሳያገግምና አይኑን እንኳን ሳይገልጥ እንዲያውም በደህና ለመንቃት ተጨማሪ መጠጥ በሚፈልግበት ጊዜ ከችልበታለሁ። በዚያ ሰዓት ሚስቱ አንድም ቁራጭ ሳንቲም ስለማትሰጠው እኔ በጎን 10 ኮፔክ ሸጎጥ ሳደርግለት ይሄ ዛሬ የቀባጀረ አእምሮ በትክክል ማገናዘብና ማሰብ ይችላል። ያን ጊዜ ታዲያ የኔ ካፖርት አለ አይደል? አካኪ አካኪየቪች እንዲህ እያለ ከራሱ ጋር በመመራመር እንደገና መንፈሱን ማረጋጋትና ዘና ማለት ጀመረ። መድረስ አይቀርም የተባለው እሁድ ደረሰ። የፔትሮቪች ሚስት ከቤት እስክትወጣለት አካኪ አካኪየቪች አድፍጦ ይጠባበቅ ጀመር። በመጨረሻ የልብስ ሰፊው ሚስት ለሆነ ጉዳይ እግሯ ወጣ ሲልለት በፍጥነት ወደ ፔትሮቪች ዘንድ ሄደ። ልክ እንደገመተው ፔትሮቪች ከዞረ ድምር ጋር ይታገል ነበር። አይኖቹ በእንቅልፍ እየተስለመለሙ ጭንቅላቱን ክብድ ብሎ ታቀርቅሯል። ይሁን እንጂ የመከረኛው ካፖርት ጉዳይ ሲነሳ ሰይጣን እንደለከፈው ድንገት ቱግ ብሎ አይቻልም፣ የመጀመሪያው ሆነ የመጨረሻው አማራጭ አዲስ ካፖርት ማሰፋት ብቻ መሆኑን ነግሬሃለሁ አለው። አካኪ አካኪየቪች ቀደም ሲል ባቀደው መሰረት 10 ኮፔክ ከኪሱ አወጣና እጁ ውስጥ አደረገለት። በጣም አመሰግናለሁ ጌታዬ። በዚች እንግዲህ ትንሽ ምናምን እገዛና መልካም ጤንነትህን እየተመኘው መቀምቀም ነው። የዚያን የካፖርትህን ጉዳይ ግን ዳግመኛ እንዳታነሳብኝ። ማደስ መጠገን የምትለው ነገር ፋይዳ የለውም፣ የሞተ ጉዳይ ነው። በሐሳቤ ከተስማማ እጡብ ድንቅ የሆነ አዲስ ካፖርት በአጭር ጊዜ ያዘጋጅልሃለሁ። አካኪ አካኪየቪች ምንም ሊገባው አልቻለም። አሮጌ ካፖርቱ እንዲታደስለት ውትወታውን ቀጠለ። ፔትሮቪች ስልችት ስላለው አቀራረቡን ለወጥ አደረገና እንግዲያስ በምንም አይነት ሁኔታ ቢሆን አዲስ ካፖርት እሰፋልሃለሁ፣ በኔ ይሁንብህ። የተቻለኝን ሁሉ አድርጌ አዲስ ካፖርት ሳላለብስህ አልቀርም። እንዲያውም አሁን አዲስ በመጣው ፋሽን አይነት አድርጌ እሰፋልህና ኮሌታው ላይ ከብር የተሰሩ የካባ መቆለፊያዎችን አስገባበታለሁ እያለ ሊያግባባው ሞከረ። አካኪ አካኪየቪች የፔትሮቪችን ንግግር ሲሰማ አሮጌ ካፖርቱን የማሳደስ ጉዳይ ማክተሙ ቁልጭ ብሎ ታየው። አዲስ ካፖርት ከማሰፋት በስተቀር አንድም አማራጭ እንደሌለው ተገነዘበ። በጣም ከፋው፣ ተስፋ ቆረጠ፣ ሐሳብ ገባው። አዲስ ካፖርት ማሰፋቱስ ባልከፋ፣ ግን ገንዘቡ ከየት ይመጣል? በእርግጥ አንድ ተስፋ አለው። መጪውን ዓመት በዓል ምክንያት በማድረግ ከደሞዝ ሌላ ለእያንዳንዱ ሰራተኛ ጉርሻ ሲሰጥ እሱም ጥቂት ሩብል ያገኛል። ያም ቢሆን ግን የጉርሻውን ገንዘብ በሌሎች ጉዳዮች ላይ ሊያውለው ቀደም ሲል ፕሮግራም አውጥቷል። ለብዙ ቀዳዳዎች መድፈኛ እንዲሆነው በየፈርጁ ሸንሽኖ መድቦታል። አዲስ ሱሪ ማሰፋት አለበት። ጫማ ሰፊ ደንበኛው የተቀደደ ጫማውን በዱቤ ስለሰራለት የዚያን ዕዳ ይከፍላል። ጥልፍ ወደሚጠልፉት ሴት ዘንድ ብቅ ብሎ 3 ሸሚዞች ለማሰፋት ካሰበ ቆይቷል። ምን ይሄ ብቻ፣ ሌላም አለ እንጂ። ብቻ በጽሑፍ መግለጡ ደስ አይልም ተብሎ ቢገመትም 1-2 የውስጥ ልብሶች ያስፈልጉታል። ባጭሩ ከጉርሻው ውስጥ ለካፖርቱ ማሰፊያ ይቅርና ለቃብድ የሚሆን እንኳን አይተርፈውም። እንዲያው እንደ አጋጣሚ ስራ አስኪያጁ ደስ ብሏቸው ወይም ቸርነቱን አብዝተውት ሊሰጠው ከሚገባው 40 ሩብል ፋንታ 45 ወይም 50 ሩብል እንዲከፈለው ቢያደርጉለት እንኳን ዞሮ ዞሮ የሚተርፈው ገንዘብ ከካፖርቱ ዋጋ ጋር ሲነጻጸር በውቅያኖስ ውስጥ ጠብታ ወይም ዶሮ በጋን እንደሚሉት ከመሆን አያልፍም። ብቻ ፔትሮቪች አንዳንዴ በጣም ከፍተኛና ከሚሰራው ስራ ጋር የማይመጣጠን ዛጥ ያለ ዋጋ የመጠየቅ ልምድ እንዳለው ያውቃል። እንዲህ በሚያደርግ ጊዜ
ሚስቱ እንኳን ጣልቃ ትገባና ምን ነው ጃል ይሄ ሁሉ በሌላ ጊዜ ከነፃ ባልተሻለ ዋጋ እየተዋዋልክ አሁን ግን ራስ ብትሸጥ እንኳን የማታወጣውን ዋጋ መጠየቅ የጤንነት ነው ደደብ ብላ እንደምትወርፈው ቀደም ሲል ደጋግሞ ሰምቷል። ስለዚህ በዚያም ብሎ በዚህ ፔትሮቪች በዘዴ ከተያዘ ግፋ ቢል ከ80 ሩብል ባልበለጠ ዋጋ ሊገላገል እንደሚችል እርግጠኛ ነው። ግን 80 ሩብል እስከየት ይመጣል? ዋናው ጥያቄ ይህ ነው። አንዱን ካንዱ አጣርቶና ከቅል ቀንድ ብሎ ምናልባት ግማሹን አሊያም በጣም ከበረታ ከግማሽ በላይ ትንሽ ነጠቅ ያደረገ ገንዘብ ያገኝ ይሆናል። ቀሪው ግማሽ ጎን እንዴት ይሟላል? እዚህ ላይ ወደ ሌላ ጉዳይ ከመዝለቃችን በፊት ስለ አካኪ አካኪየቪች አንድ ልዩ ጠባይ ትንሽ መግለጽ የሚገባ ይመስለኛል። አካኪ አካኪየቪች ለማናቸውም ጉዳይ በሚያወጣው በእያንዳንዱ ሩብል መጠን 2 ኮፔክ የማጠራቀም ልማድ ነበረው። መቼም ይሁን ለምን 1 ሩብል ወጪ ሲያደርግ ክዳኗ ላይ የሳንቲም መክተቻ ስንጥቅ ባላት ሳጥን ውስጥ 2 ኮፔክ ይጨምራል። ከ102 እንደማለት ነው። በየመንፈቁ ደግሞ በዚህ አይነት ሁኔታ ያጠራቀማቸውን የመዳብ ሳንቲሞች ከሳጥኑ አውጥቶ ከቆጠራቸው በኋላ በተመጣጣኝ የብር ሳንቲሞች ይለውጥና በዚያው ሳጥን ውስጥ ያስቀምጣቸዋል። ይህ ልምዱ ለብዙ ዓመታት አብሮት የኖረ በመሆኑ አዲስ ካፖርት ለማሰፋት በወሰነ ጊዜ 40 ሩብል ያህል ተጠራቅሞለት ነበር። ከሚያስፈልገው ገንዘብ ግማሹ ተገኘ። ቀሪው ግማሽ ግን ከየት ይመጣል? መልስ ያላገኘው ጥያቄ ይህ ነው። አካኪ አካኪየቪች አእምሮውን መጭመቅ ያዘ። ሲያርፍም ሆነ ሲሰራ ማውጣት ማውረድ ጀመረ። በውኑም በህልሙም የሚታየው ይሄ ሆነ። በመጨረሻ የዕለት ወጪውን ለመቀነስ ወሰነ። ቢያንስ ለ1 ዓመት ጊዜ የሚያገለግል የቁጠባ ፕሮግራም አወጣ። ከስራ መልስ የለመደውን 1 ኩባያ ሻይ ማቆም አለበት። ማታ ቤቱ ሲገባ ሻማ ማብራቱን መተው ይኖርበታል። ምናልባት በምሽት የሚያከናውነው ስራ ቢኖረው ቤቱን ወደ አከራዩት ባልቴት መኖሪያ ክፍል ሄዶ በእርሳቸው ሻማ ሊጠቀም ይችላል። ጫማው ቶሎ አልቆ ወጪ እንዳያስከትል መጠንቀቅ አለበት። በእግሩ በሚጓዝ ጊዜ በመንገዱ ላይ የድንጋይ ንጣፍ ያለበትን ስፍራ ብቻ እየመረጠና ከተቻለም በአውራ ጣቶቹ ብቻ እየረገጠ በዝግታ በመራመድ ጫማውን መቆጠብ ይኖርበታል። በተቻለ መጠን ልብሶቹን ቶሎ ማሳጠቡን ያቆማል። ስለዚህ ልብሶቹ በፍጥነት እንዳይቆሽሹ ከቢሮ ተመልሶ ቤቱ እንደደረሰ የሥራ ልብሶቹን አውልቆ ከጥጥ በተሰራው ርካሽና አሮጌ ሌሊት ልብስ ይጠቀማል። እውነቱን ለመናገር ከሆነ እነዚህን ገደቦች በሥራ ላይ ባዋላቸው የመጀመሪያዎቹ ቀናት ራሱን ለማስገዛት አስቸጋሪ ቢሆንበትም ቀስ በቀስ ግን ሕጎቹን እየለመዳቸው ሄደ። የማታ ራቱን ሳይበላ ጦሙን ማደር ጀመረ። ስለሚያሰፋው አዲስ ካፖርት የሚያያቸው ህልሞች ደግሞ ይበልጥ ማለፊያ ራት ሆኑለት። ሚስት ያገባ ይመስል ወይም ከደባል ጋር መኖር እንደጀመረ ሁሉ የብቸኝነት ኑሮ የተሟላ ሆኖ ታየው። ብቸኛ በመሆን ፋንታ በቀሪው የህይወት መንገዱ አብሮት የሚጓዝ አጋር ያገኘ መስሎ ይሰማው ጀመር። ይህ በመንፈስ የሚሰማው ጓደኛው ከጠንካራ ገበር ጋር የሚሰፋለት አዲሱ ካፖርት እንጂ ሌላ ከሌ የሚባል ሰው አልነበረም። የኑሮ ትክክለኛ ግብ ምን መሆን እንዳለበት እንደወሰነ ሰው ህይወቱ እየታደሰ ከመሄዱ ሌላ የተልፈሰፈሰ ባህሪው እንኳን ጥንካሬ ያገኘ። በፊት ጊዜ በገጹ ላይና በጠባዩ ውስጥ ይታዩ ከነበሩት የመጠራጠርና የመላወል ስሜቶች ጨርሶ ነፃ ሆነ። ለአያሌ ዓመታት ሲመኘው የኖረውን ጠጉራማ ኮሌታ ያለው ካፖርት ከጥቂት ወራት በኋላ በትከሻው ላይ የሚደርም መሆኑ በሚታሰበው ጊዜ አይኖቹ በደመቀ ብርሃን ይፈኩና በአእምሮ ውስጥ የሰከኑ ጠንካራ ሐሳቦች ይመላለሱበታል። አዲስ ካፖርት ለማሰፋት ከወሰነ በኋላ ሐሳብ እየበዛበት እምብዛም ከቀልቡ አልሆን አለ። አንዳንዴ ስራውን እየሰራ እንኳን የካፖርቱ ነገር ትውስ ሲለው ፊደላት እንደመሳት ይሞካክረው ጀመር። ስለ አዲሱ ካፖርት ያደረበት ጉጉት እጅግ ኃይለኛ በመሆኑ ቢያንስ በወር 1 ጊዜ ወደ ፔትሮቪች መኖሪያ ይሄድና ስለ ካፖርቱ ሰፊ ውይይት ያደርጋል። ጨርቁን ከየትኛው ሱቅ ቢገዛ እንደሚሻል፣ ምን መሳይ ቀለም ቢመርጥ ተስማሚ እንደሚሆን፣ ለጨርቁ እስከ ስንት ቢከፍል እንደሚያዋጣው ይመካከራሉ። ይህም በሚያደርግባቸው ቀናት በጣም ደስ ብሎት ወደ ቤቱ ይመለሳል። መንፈሱ ጥቂት እንደመረበሽ እያለ ቢያውከውም ጨርቁን ለመግዛት ገበያ ስለሚወጣበት ቀን ሲያስብና ኮቱ ተዘጋጅቶ ስለሚረከብበት ቀን ሲያሰላስል ሁለመናው ይረካል። የአጋጣሚ ነገር ሆነና ያ የሚጠብቀው ቀን ከገበታው ፈጥኖ ደረሰ።
የዓመት በዓል ጉርሻ ሲከፈለው በጣም ተገረመ። ያስበው ከነበረው በላይ ተሰጠው። እንደሱ ግምት 40 ወይም 45 ሩብል መሆኑ ቀርቶ 60 ሩብል ተቀበለ። የሥራ አስኪያጁ ውሳኔ ነበር። አካኪ አካኪየቪች ለአዲሱ ካፖርት ያለው ጉጉት ለሥራ አስኪያጁ በራእይ ተከስቶለት ወይም እንደ ትንቢት ተገልጦለት አሊያም የዕድል ነገር ሁሉንም ማገጣጥሞት ሊሆን ይችላል። ብቻ ያም ሆነ ይህ ነገር ሁሉ ከታሰበው ጊዜ ቀድሞ ተሳካ። ከማናቸውም ነገር ተገሎ እንደ ባህታዊ በብቸኝነት ኑሮ ውስጥ የከረመው አካኪ አካኪየቪች ከሚፈልገው በላይ 20 ሩብል ትርፍ አግኝቶ ካፖርቱን ለማሰፋት ዝግጁ ሆነ። ልቡ አሁንም በኃይል ይመታ ጀመር። ገንዘቡ በተዘጋጀ ማግስት ከፔትሮቪች ጋር ተያይዘው ለካፖርቱ የሚያስፈልጉ ነገሮችን ለመገዛዛት ገበያ ወጡ። 6 ወራት ሙሉ ባለማስተጓጎል ወደ ሱቅ ሄደው ጨርቅና ዋጋ ሳያማርጡ ያሳለፉት አንድም ወር ስላልነበረ ጥሩ አይነት ጨርቅ ለመግዛት ብዙም ጊዜ አልወሰደባቸውም። ፔትሮቪች እንኳን በምርጫው በጣም በመርካቱ እግራቸው እስኪነቃ ቢዞሩ ከዛ የተሻለ ጨርቅ ማግኘት ውሸት መሆኑን ደጋግሞ ገለጠለት። ለገበር እንዲሆን ከጥጥ የተሰራ ደስ የሚያሰኝና ለስላሳ ግን ጠንካራ ጨርቅ መረጡ። ኮሌታው ላይ ለማድረግ አስበውት የነበረው የጠጉር አይነት በጣም በመወደዱ በምትኩ የድመት ቆዳ ገዙ። አስፈላጊዎቹ ዕቃዎች በሙሉ ከተገዙ በኋላ ፔትሮቪች ስራውን ለመጀመር ጊዜ አላባከነም። 2 ሳምንታት ሙሉ ደከመበትና የካፖርቱ ስራ ተጠናቀቀ። ከነባቻውን ጠንካራ አድርጎ መስፋት ወይም በገበርና በዋናው ጨርቅ መሃል ተደራርተው የተሰፉ ጨርቆች ማስገባት ባያስፈልግ ወይም የአዝራርና የቀዳዳው ቁጥር መበርከት ጣጣውን ባያበዛው ኖሮ ስራው ያን ያህል ጊዜ ባልፈጀም ነበር። ፔትሮቪች የእጁን ዋጋ 12 ሩብል ተቀበለ። ከዚያ በታች መቼም የአንዲት ኮፔት ቅናሽ እንኳን አይታሰብም ነበር። ጠቅላላው ካፖርት የተሰፋው በሐር ክር በድርብ ስፌት ከመሆኑም ሌላ ፔትሮቪች በጥንቃቄ በነደፋቸው የእጅ ሐረጎች የተዋበም ነበር። ፔትሮቪች ካፖርቱን አጠናቆ ያቀረበበት ቀን ለአካኪ አካኪየቪች ምን አይነት ትርጉም ያዘለ እንደነበር በትክክል ለመግለጽ አይቻልም። ባጭሩ ያ ዕለት በአካኪ አካኪየቪች ሕይወት ውስጥ ፈጽሞ የማይዘነጋ ታላቅ የድል ቀን ነበር ቢባል ይቀላል። ፔትሮቪች ካፖርቱን አዘጋጅቶ ያመጣው በጣም ማልዶ በመሆኑ ወደ መስሪያ ቤት ለብሶት ለመሄድ ጥሩ አጋጣሚ ነበር። በተለይም የካፖርቱ ስራ የተጠናቀቀው ዝነኛው የቅዱስ ፒተርስቡርግ ብርድ በጀመረበት ጊዜ ስለነበረ አመቺነቱ ድርብ ሆነ። ማንኛውም መልካም የሚባል ልብስ ሰፊ እንደሚያደርገው ሁሉ በዚያ የተለየ ንጋት ፔትሮቪች ራሱ ካፖርቱን ቤቱ ድረስ ሲያመጣለት አካኪ አካኪየቪች ከዚያ በፊት አይቶት የማያውቀው አይነት የረጋ ስሜት በገጹ ላይ ይነበብ ነበር። ፔትሮቪች ጊዜያዊ ሳይሆን ታሪካዊና ነዋሪ የሆነ የልብስ ስፌት ተግባር ማከናወኑን የተረዳ ይመስላል። ገበር ከማስገባትና አሮጌ ከመጠገም በማያልፉና በፈጠራ ጥበብ ተጠቅመው አዲስ ልብስ የማዘጋጀት ችሎታ ባላቸው ልብስ ሰፊዎች መካከል ያለውን ጉልህ ልዩነት በተግባር ለማሳየትና ማንነቱን ለማረጋገጥ የበቃ መሆኑን የሚገልጽ ሁኔታ በፔትሮቪች ገጽ ላይ ይነበብ ነበር። ፔትሮቪች ካፖርቱን የያዘበትን በንጽህና ታጥቦ የተዘጋጀ መሐረብ ለከርሞ እንዲያገለግለው በማለት በጥንቃቄ አጣጥፎ ኪሱ ውስጥ ከተተና ካፖርቱን በሁለት እጆቹ ራቅ አድርጎ በመወጠር በኩራት አስተዋለው። ወዲያው በቅልጥፍና ቁልፎቹን ከፋፍቶ በአካኪ አካኪየቪች ትከሻ ላይ ጣል አደረገና በእጁ ሳብ ዳበስ በማድረግ እያስተካከለ ከላይ እስከታች ተመለከተው። ጸሐፊያችንን አዲሱ ካፖርት ተዋህደው በላዩ ላይ የተሰፋ መሰለ። የአካኪ አካኪየቪችን ሽክ ማለት የተገነዘበው ፔትሮቪች በአጋጣሚው ተጠቅሞ ትንሽ ጉራ እንደመንፋት ሞከረው። መኖሪያው በጉራንጉር አካባቢ በመሆኑና ልብስ ሰፊነቱን የሚገልጽ ጽሑፍ ከቤቱ መግቢያ ላይ ባለመስቀሉ በይበልጥም ደግሞ አካኪ አካኪየቪችን ስለሚያውቀው እንጂ በትንሹ ያለፈው ነቭስኪ ፕሮስፔክት አካባቢ የሚገኙ ልብስ ሰፊዎች ቢሆኑ ለእጅ ብቻ 75 ሩብል ያስከፍሉት እንደነበር እየተኩራራ ተናገረ። ፔትሮቪች ከናዳ የከበደ የሚያስበረግግ ዋጋ በደንበኞቹ ላይ የቆለለ የሚያስከትለውን ጭቅጭቁን እንደገና እንዳያነሳበት የፈራው አካኪ አካኪየቪች በዚህ የፔትሮቪች ጉራ ሳቢያ አተካሩና ውይይት ለመክፈት አልፈለገም። አስፈላጊውን ጉዳይ በፍጥነት ጨራርሶ ልባዊ ምስጋናውን ከገለጸ በኋላ በአዲሱ ካፖርቱ ተሸትሮ ወደ ስራው ለመሄድ ተነሳ። ከቤት ወጥተው ጎዳናው ላይ ሲለያዩ ፔትሮቪች ለረጅም ጊዜ ቆሞ ያን ድንቅ ካፖርት ከበስተኋላው ተመለከተው። ትንሽ ቆይቶ ደግሞ
በአቋራጭ መንገድ እያሳበረ በመሮጥ በሌላ ጠርዝ ላይ ቆሞ ጠበቀውና የእጁ ጥበብ ያፈራውን ያን ካፖርት ከበስተፊት በኩል ይቃኘው ጀመር። አካኪ አካኪየቪች አንዳንድ እርምጃ በጨመረ ቁጥር የአዲስ ካፖርት ጌታ መሆኑ ይታወሰውና መንፈሱ ሲታደስ ይሰማዋል። ሐሳቡ ሁሉ ስለ አዲሱ ካፖርት ብቻ ነው። የካፖርቱ በደንብ መሰፋትና በቂ ሙቀት የሚሰጥ መሆን ከልብ አስደስቶታል። ለዚህም ነው በመንገዱ ላይ 1-2 ጊዜ አፉን አፍኖ ለብቻው እንደመሳቅ ከጅሎት የነበረው። መንገዱን ሳይታወቀው አገባዶ መስሪያ ቤቱ ሲደርስ ካፖርቱን አወለቀና እያገላበጠ ተመለከተው። በመጨረሻ በመተላለፊያው ክፍል ውስጥ ለነበረው ተላላኪ ሲያስረክበው በጥንቃቄ እንዲጠብቅለት ከማሳሰብ አልተቆጠበም። አካኪ አካኪየቪች በቀድሞ ዝተት ካፖርቱ ምትክ አዲስ ካፖርት የማሰፋቱ ዜና በመስሪያ ቤቱ ውስጥ በሚገኙት ሰራተኞች ዘንድ እንዴት በአንድ አፍታ እንደተዳረሰ በትክክል የሚያውቅ የለም። ወሬው እንደተሰማ ብቻ ድፍን ሰራተኛ እየተሯሯጠ የአካኪ አካኪየቪችን አዲስ ካፖርት ለማየት ወደ መተላለፊያው ክፍል ተሰበሰበ። ሁሉም እንኳን ደስ ያለህ የሚል ስሜቱን ሲገልጹለት በመጀመሪያ በፈገግታ ቢቀበለውም ቀስ በቀስ ግራ የመጋባትና የማፈር አይነት ስሜት ይታይበት ጀመር። ለማስመረቂያ ያህል ትንሽ ድግስ ቢጤ ማዘጋጀት እንዳለበት በመግለጽ ሁሉም በአንድ ቃል ይወተውቱት ገቡ። አካኪ አካኪየቪች ከዚያ ሁሉ ግርግርና መዋከብ እንዴት እንደሚያመልጥ ጭንቅ አለው። ቢቸግረው ፊቱ በሀፍረት ቲማቲም መስሎ ካፖርቱ ያው ድሮ የሚያውቁት አሮጌው እንጂ አዲስ አለመሆኑን በመግለጽ ሊያሳምናቸው ሞከረ። ፍንክች የሚል ጠፋ። ግርግሩና ሆያሆየው ጨርሶ ባሰበት። በመጨረሻው የአቃቤ ጸሐፊው ምክትል ጣልቃ ገባና ግድ የለም በአካኪ አካኪየቪች ፋንታ ግብዣውን እኔ አዘጋጃለሁ። እንደ ድልና አጋጣሚ ሆኖ ዛሬ የልደቴን ቀን ስለማከብር እዚህ ያላችሁት በሙሉ በዛሬው ምሽት በማደርገው የሻይ ግብዣ ላይ እንድትገኙ ተጠርታችኋል በማለት አካኪ አካኪየቪችን ገላገለው። ይሁን እንጂ የአቃቢ ጸሐፊው ምክትል ይህን ማድረጉ ለአካኪ አካኪየቪች አዝኖ ሳይሆን ምናልባትም ትዕቢት ያልወጠረውና ከበታቾቹ ጋር አብሮ ለመዋል የሚችል ቅን ሰው መሆኑንም ለማሳየት ፈልጎ ሊሆን ይችላል። ምንም ይሁን ምን ሰራተኞቹ ወደ አቃቤ ጸሐፊው ምክትል በመዞር እንኳን አደረሰህ እያሉ ግብዣውን ተቀበሉ። አካኪ አካኪየቪች ግን አንዳንድ ምክንያቶችን በመደርደር በግብዣው ላይ ለመገኘት እንደማይችል ለመግለጽ ቢሞክርም ነውር መሆኑን በመግለጽ ሰራተኞቹ በአንድ ድምፅ ያዋክቡት ጀመር። እሱም አንድ የተለየ ስሜት ሲያግባባው ተሰማው። አዲሱን ካፖርቱን ለብሶ ለማሳየት የሻዩ ግብዣ አመቺ ሁኔታ እንደሚፈጥርለት ተገንዝቦ ግብዣውን ተቀበለ። ቀኑን ሙሉ አካኪ አካኪየቪች በፌሽታ ላይ እንደሚገኝ ሰው ፍንጥስጥዝ ብሎ ዋለ። የዕለቱ የሥራ ሰዓት ተገባዶ ወደ ቤቱ ሲመለስ መንፈሱ ረጋ ቢልም ደስ እንዳለው ነበር። መኖሪያ ክፍሉ እንደገባ ካፖርቱን አውልቆ ለልብስ መስቀያ እንዲሆን ግድግዳው ላይ በተሰካ ሜንጦ ላይ በጥንቃቄ ካንጠለጠለው በኋላ ጨርቁንና ገበሩን በፍቅር አይን እያስተዋለ ይዳብሰው ጀመር። ያን አንድያውን የለየለትን የቀድሞውን ካፖርት አንስቶ ከአዲሱ ካፖርት ጋር ማወዳደር ያዘ። የትና የት ሰማይና ምድር ነበሩ። በሁለቱ መካከል ያለውን ታላቅ ልዩነት ሲያይ ድምፁን ከፍ አድርጎ በሳቅ ይንከተከት ጀመር። እራቱን ሲመገብ እንኳን የአሮጌ ካፖርቱን የሚያስፈራና የሚያስደነግጥ ሁኔታ እያሰበ ለብቻው ከመሳቅ ሊቆጠብ አልቻለም። ይስቅ ይስቅና ዝም ይላል። ደግሞ እንደገና ይስቃል። ምግቡን በደንብ ከበላ በኋላ እንደ ወትሮ ልማዱ ጽሑፍ የመገልበጥ ስራውን አልቀጠለም። በዚያ ፋንታ የምሽቱን በደንብ መጨለም እየተዝናና ለመጠበቅ ያህል አልጋው ላይ ጋደም አለ። የግብዣው ሰዓት ሲቃረብ ልብሱን በቅልጥፍና ለባብሶ አዲሱን ካፖርት ደረበና ከቤቱ ወጣ። እንዳጋጣሚ ሆኖ የአቃቢ ጸሐፊው ምክትል የሚኖርበት አካባቢ የት እንደነበር ለይቼ ለመናገር ባለመቻል ያዝናለሁ። ብቻ አንድ ነገር እርግጠኛ ነኝ። የሰውየው መኖሪያ ከአካኪ አካኪየቪች ሰፈር የራቀና ማለፊያ በሚባለው የከተማው ክልል የሚገኝ ነበር። አካኪ አካኪየቪች ከቤቱ እንደወጣ የተጓዘባቸው ጎዳናዎች ጭር ያሉና የፈዘዙ የመንገድ መብራቶች ግራና ቀኝ የተተከሉባቸው ነበሩ። ወደ አቃቤ ጸሐፊው ምክትል ሰፈር እየተቃረበ ሲሄድ ግን ጠቅላላው ሁኔታ የተለየ መልክ መያዝ ጀመረ። ጎዳናዎቹ ከሆናነት ወደ ሕያውነት ሲለወጡ፣ የመብራቶቹ ብርሃንም ከደብዛዛነት ወደ ደማቅነት እየፈካ ሄደ። መንገዶቹና አደባባዮቹ እንደ ቀድሞዎቹ ጭር ያሉ አልነበሩም።
በርካታ እግረኞች ይተላለፉባቸዋል። ብዙ ግርግር ይታይባቸዋል። ማለፊያ በሆኑ ልብሶች የተዋቡ ሴቶችና ውድ ልብሶች የለበሱ ወንዶች በብዛት ይታያሉ። ከስራቸው የተጋገረውን በረዶ እየሰባበሩ ወደ ላይና ወደ ታች የሚመላለሱት ተንሸራታች ጋሪዎች እንኳን በሌላ አካባቢዎች ዘወትር እንደሚታዩት ያሉ ርካሽና በነሐስ ሚስማር የተቀጠቀጡ አይነት አይደሉም። አካኪ አካኪየቪች ድንቅ የሆኑ ሰረገላዎችንም ማየት ጀመረ። ቀለሞቻቸው ለአይን የማይከብድ፣ ወንበሮቻቸው የድብ ቆዳ የለበሱ፣ ነጂዎቻቸው ፍም ከመሰለ ቀይ ከፋይ የተሰፉ መለዮች ያጠለቁ ነበሩ። አካኪ አካኪየቪች ጀንበር ካዘቀዘቀች በኋላ ወደ አደባባይ መውጣት ካቆመ አያሌ ዓመታት አልፈውት ነበር። ትርኢቱን ሁሉ በመደነቅ እያስተዋለ መጓዙን ቀጠለ። አንድ ትልቅ ሱቅ አጠገብ ሲደርስ ከመስኮቱ በስተኋላ የተቀመጠ ስዕል አየ። ይዘቱን የማወቅ ፍላጎት ወደ መስኮቱ እንዲጠጋ አደረገው። ከኃይለኛ መብራት የሚወጣ ብርሃን ስዕሉ ጎልቶና ደምቆ እንዲታይ ምክንያት ሆኖታል። ከመስታወቱ በስተጀርባ የተቀመጠው ስዕል ላይ መጫሚያውን የምታወልቅ አንዲት ቆንጆ ሴት ትታያለች። ትንሽ ጎንበስ በማለቷና አንዱን እግሯን ከመሬት በጥቂቱ ብድግ ከማድረጓ የተነሳ በጣም የተዋበ ቅርጽ ያላቸው ተረከዟ፣ ባቷና ጭኗ ከቀሚሷ ወጣ ብለው ይታያሉ። ከበስተጀርባዋ ደግሞ ግርማ ሞገስ ያለው አንድ ሰው ወደ ሌላ ክፍል የሚያስገባ በር ከፈት አድርጎ እስከ ጉንጩ ድረስ ብቻ የወረደ ጢም ያለበት ፊቱን ብቅ በማድረግ ሲመለከታት ያሳያል። ስዕሉ አካኪ አካኪየቪች ስዕሉን በትልቅ ስሜትና ትኩረት ካስተዋለ በኋላ ራሱን ነቅነቅ አድርጎ እንደ ልማዱ አፉን ሳይከፍት በመሳቅ መንገዱን ቀጠለ። የሳቁን ምክንያት በትክክል ለማወቅ ባይቻልም ማንም ሰው እንደዚያ ያለ ትርኢት ሲያይ በተፈጥሮ የሚሰማው አይነት ስሜት እርሱንም ዳበስ አድርጎት ሊሆን ይችላል። ምናልባትም ያሳሰበው ነገር ይኖር ይሆናል። እንዲህ እያለ ሲጓዝ ቆየና በመጨረሻው የአቃቤ ጸሐፊው ምክትል በኪራይ ወደሚኖርበት ህንጻ ደረሰ። የአቃቤ ጸሐፊው ምክትል ኑሮ በጣም ዘመናዊ ከሚባለው ተራ የሚመደብና የወቅቱን ሁኔታዎች የተከተለ ነበር። አካኪ አካኪየቪች በሁለተኛ ፎቅ ላይ ወደሚገኘው እልፍኝ ሲገባ በርከት ያሉ በክረምት ጊዜ በጫማ ላይ የሚጠለቁ የበረዶ መከላከያዎች በወለሉ ላይ ተደርድረው አየ። በክፍሉ አማካይ ስፍራ በተቀመጠው ሳሞቫር ውስጥ የሚፈላው ሻይ ሲንተከተክ ጢሱ ተጉለል እያለ ይወጣል። ግራና ቀኝ በየግድግዳዎቹ ላይ ብዙ ካፖርቶችና ካባዎች ተሰቅለዋል። አንዳንዶቹ በውድ ዋጋ የሚገመቱ ናቸው። ከአንደኛው ግድግዳ በስተጀርባ እንደ ማጉረምረም ያለ የታፈነ የሰዎች ድምጽ ያስገመግማል። ወዲያውኑ ባዶ ፍንጃሎች የተደረደሩበትና በብስኩት የተሞላ ቅርጫት ያለበት ትሪ የያዘ አንድ የቤት አሽከር ድንገት በሩን ከፍቶ ሲወጣ የታፈነው ድምጽ የተደበላለቀ ንግግር ሆኖ ተሰማው። የተጋበዙት እንግዶች ከእርሱ ቀደም ብለው በስፍራው መገኘታቸውንና የመጀመሪያ ዙር ሻያቸውን በማገባደድ ላይ መሆናቸውን ተረዳ። አካኪ አካኪየቪች አዲሱን ካፖርቱን አውልቆ ከሰቀለ በኋላ ግብዣው ወደሚካሄድበት ክፍል ሲገባ በሰልፍ ከተኮለኮሉት ሻማዎች የሚንጸባረቀው ብርሃን አይኑን አጥበረበረው። የሹማምንት ፊት፣ የትንባሆ ማጤሻ ፒፓዎች፣ የካርታ መጫወቻ ጠረጴዛዎችና ሌሎችም ትርኢቶች በመተባበር አይኖቹን ተጣረሯቸው። ድብልቅልቁ የወጣው ጫጫታ፣ ቅጡ የጠፋው ልፍለፋና ውይይት፣ የሚሳቡ ወንበሮች መንሳጠጥ፣ የሆነ ያልሆነው ድምጽ በአንድነት ተደባልቆ በጆሮቹ ያስተጋባ ጀመር። ማድረግ የሚገባውን ማወቅ ተስኖትና ቅጥ አምባሩ ጠፍቶት መሃል ቦታ ላይ ቀጥ ብሎ ቆመ። ዙሪያውን እየቃኘ ምን ማድረግ እንደሚገባው በማሰላሰል ላይ ያለ ወደ ክፍሉ መግባቱን የተመለከቱት እንግዶች በታላቅ ጫጫታና ጩኸት ተቀበሉት። ወዲያው አዲሱን ካፖርቱን ለመመልከት መግቢያው ላይ ወደሚገኘው እልፍኝ በሩጫ እየተንጋጉ ሄዱ። አካኪ አካኪየቪች በሁኔታው ትንሽ ቢወናበድም ቅሉ መቼም ገራገርና የዋህ ሰው ነውና ተጋባዦቹ ለካፖርቱ በሚያሳዩት አድናቆት የተነሳ ልቡ በደስታ ተፈነቀለ። መንፈሱ በግብዝነት ስሜት ተበረዘ። ከጥቂት ጊዜ በኋላ ግን ሁሉም ሰው እሱንም ሆነ ካፖርቱን ችላ በማለት ወደ ካርታ ጨዋታው ተመለሰ። በዚያ ቤት የሚካሄደውን ማናቸውንም ሁኔታ፣ ጫጫታውን፣ ልፍለፋውን፣ የሰውን መተረማመስ ሁሉ አካኪ አካኪየቪች በአንድ ደህና ልቦለድ መጽሐፍ ውስጥ የሚያነበው እንጂ በአይነ ስጋ የሚያየው ገሃድ አልመሰለውም ነበር። ምን እንደሚያደርግ ምን መፈጸም እንዳለበት ለማወቅ ተቸግሮ በጭራሽ ግራ ገብቶት ነበር። እጅና እግሮቹን ምን ላይ እንደሚያሳርፋቸውና ምን ስራ እንደሚያስይዛቸው ብቻ በአጠቃላይ ሰውነቱን እንዴት እንደሚያደርገው
መላቅጡ ጠፍቶ ተማቶበታል። በመጨረሻ እንደምንም ብሎ የሞት ሞቱን የካርታ ጨዋታ ከሚካሄድባቸው ጠረጴዛዎች ወደ አንደኛው ተጠጋ። አንዴ ካርታዎቹን ይመለከታል፣ አንዴ ጠረጴዛውን ከበው በተቀመጡት ካርታ ተጫዋቾች ላይ ያፈጣል። ምኑም አልጥም ስላለው ከጥቂት ጊዜ በኋላ ማዛጋት ጀመረ። ሁሉም ነገር በጣም አሰልቺ ከመሆኑ በላይ የመኝታ ሰዓቱን ማለፉ ተሰማው። ወደ ጋባዡ ጠጋ በማለት እንዲያሰናብተው ፈቃድ ለመጠየቅ ሞከረ። እንደፈለገው ሊሆንለት አልቻለም። ገና ተጋባዦቹ በሙሉ ስለ አዲሱ ካፖርቱ ክብርና ምርቃት ሲባል የሻምፓኝ ጽዋ ስለሚያነሱ ብዙ ሰዎች ጥያቄውን ተቃወሙ። ከአንድ ሰዓት በኋላ ራት ቀረበ። የተደበላለቀ አትክልት፣ ቀዝቃዛ የጥጃ ስጋ ጥብስ፣ ኬክ እየተበላ ከተከፈተው ሻምፓኝ አካኪ አካኪየቪች በግድ 2 መለኪያ እንዲጠጣ ተደረገ። ሻምፓኙን ከቀመሰ በኋላ በክፍሉ ውስጥ የሚከናወነው ሁኔታ ሁሉ እጅግ አስደሳች መሆኑ ተሰማው። ይሁን እንጂ ሌሊቱ እየገፋ መሄዱንና ወደ ቤቱ የሚመለስበት ሰዓት በጣም ማለፉን አልዘነጋውም። በመጨረሻ ወደ ቤቱ ለመሄድ ሲነሳ የአቃቤ ጸሐፊው ምክትል ትንሽ ሊያቆየው ጥረት ቢያደርግም እንደምንም ተደብቆ ሾለከና ወደ መግቢያው እልፍኝ በመሄድ ካፖርቱ መፈለግ ጀመረ። አዲሱ ካፖርቱ ወለሉ ላይ ወድቆ ነበር። በጣም እያዘነ ከወደቀበት በማንሳት አቧራውን አረጋግፎ ለበሰውና ከቤቱ ወጣ። የጎዳናው መብራቶች እንደበሩ ናቸው። የቤት አሽከሮችና ጓደኞቻቸው እንደ ክበብ ከሚጠቀሙባቸው ሱቆች አንዳንዶቹ ገና አልተዘጉም። የተዘጉትም አገልግሎት መስጠታቸውን ያቆሙ አይመስልም። በየበሮቻቸው ላይ በሚገኙ ስንጥቆችና ቀዳዳዎች እየሰረቀ መንገዱ ላይ የሚያርፈው ብርማ ቀለም ያለው ብርሃን በቂ ምስክር ነው። ምናልባት ከነዚህ የተዘጉ በሮች በስተጀርባ የእልፍኝ አሽከሮችና ገረዶች ተሰባስበው ሐሜታቸውንና ትችታቸውን ያቀልጡት ይሆናል። አካኪ አካኪየቪች ግን በዓለም ቁንጮ ላይ እንደቆመ አይነት ስሜት እየተሰማው የደስታና የታላቅነት ስሜት እያፍነከነከው መንገዱን ቀጠለ። አንድ ቦታ ላይ ሲደርስ አንዲት ሴት መላ አካሏን በተለይም መቀመጫዋን እያውረገረገች እየሰበቀችና እያሽከረከረች ከኋላው እንደ ንፋስ ሽው ብላ ስታልፍ ምክንያቱን ሳያውቀው ከመቅጽበት ተከትሏት መሮጥ ጀመረ። ትንሽ ከሮጠ በኋላ ደግሞ የታዘዘ ይመስል ቀጥ ብሎ ቆመ። እንደገና እርምጃውን በዝግታ ቀጠለ። ባልታወቀ ሁኔታ ድንገት ፍጥነቱን መጨመሩ አስደነቀው። ወዲያው ወደ እነዚያ ጭር ያሉ ጎዳናዎች ደረሰ። እንኳንስ በደረቅ ሌሊት በጠራራ ቀትር ባዷቸውን የሚውሉት እነዛ ጎዳናዎች ቀፋፊና አስፈሪም ነበሩ። ፈዛዛዎቹ የመንገድ መብራቶች ጨርሶ ተባብሶባቸው ጭል ከማለታቸው ሌላ አንዳንዶቹ ከናካቴው ጠፍተው ነበር። በዚህ አካባቢ የነዳጅ እጥረት መኖሩ በግልጽ ያስታውቃል። ቀስ በቀስ ከጡብና ከብረት በተሰሩ ቤቶችና አጥሮች ቦታ የእንጨት ቤቶችና አጥሮች እየተተኩ ሄዱ። ከአካኪ አካኪየቪች በቀር አንድም የሚላወስ ነገር አይታይም። ዙሪያ ገባው ረጭ ብሏል። ግራና ቀኝ ያሉት ትንንሽ ጎጆዎች እንደ መተከዝ ብለው ያንቀላፋሉ። መሬቱ ላይ የተነጠፈው በረዶ ከመብራቶቹ የሚፈነጥቀውን ደካማ ብርሃን መልሶ ያንጸባርቃል። አካኪ አካኪየቪች ሲጓዝ ቆየና ወደ አንድ አውላላ አደባባይ ደረሰ። ዝር የሚል ባለመኖሩና ሌላውም ሁኔታ ተባብሮ በብቸኛ ልብ ፍርሃትን ያጭራል። ከአደባባዩ ጠርዝ ላይ ትልልቅ ሕንፃዎች ተገትረዋል። ራቅ ብላ በቆመች አንዲት የዘበኛ ቤት ውስጥ የምትስለመለም ብርሃን ትታያለች። በዓለም ዳርቻ ላይ የተተከለች መቅረዝ መሰለችው። አካኪ አካኪየቪችን አጥለቅልቆት የነበረው የደስታ ስሜት እየቀነሰ ሄደ። አደባባዩን ማቋረጡን ሲያያዘው ይህ ነው የማይባል ኃይለኛ ፍርሃት ልቡን ያባጥለው ጀመር። በዚያ ደረቅ ውድቅት አንዳች ክፉ ነገር እንደሚደርስበት አስቀድሞ ያወቀ ይመስል ሆዱ ክፉኛ ተሸበረ። አሁንም መገላመጥ፣ 10 ጊዜ አካባቢውን መቃኘት ብቻ ሆነ። በዚያ ሰፊ አደባባይ ሲራመድ ብቻውን በውቅያኖስ ውስጥ እንደሚንሳፈፍ ሆኖ ተሰማው። የለም ወዲያ ወዲህ መመልከት አያስፈልግም የሚል ውሳኔ በሐሳቡ አሳለፈና አይኖቹን ጨፍኖ ወደፊት መግፋት ቀጠለ። ጥቂት እርምጃዎች ነጠቅ አደረገና ወደ አደባባዩ ዳርቻ ለመድረስ ምን ያህል ርቀት እንደቀረው ለማየት የተከደኑ አይኖቹን ሲገልጥ ሪዝ ያላቸው ሰዎች ባጠገቡ ተገትረዋል። ማንነታቸውን መለየት አዳገተው። ጉም የመሰለ ነገር አይኖቹን ጋረዳቸው። ልቡ ካለበት ስፍራ ተመንጥቆ ለመውጣት እንደሚታገል ሁሉ ደረቱን እንዳታሞ ይደልቀው ጀመር። ሰማ ሰውዬ
ይሄ የለበስከው ካፖርት የኔ ነው በማለት ከሰዎቹ አንደኛው የካፖርቱን ክሳድ በእጆቹ ጨምድዶ በማስፈራራት አይነት ድምፅ ጮኸበት። አካኪ አካኪየቪች እርዳታ ለመጥራት አፉን ሲከፍት አንደኛው ሰው የአራስ ጭንቅላት በሚያክል ቡጢው አቆጋውና እስቲ ጮህና ሞክረኝ በማለት አንባረቀበት። ወዲያው ካፖርቱን ከላዩ ላይ ገፈው ወሰዱበት። ቀጥሎም ከሰዎቹ አንደኛው በጉልበቱ ካንበረከከው በኋላ ጀርባው አከርካሪ ላይ በመቆም መሬቱ ላይ ከተጋገረው በረዶ ጋር አዋሃደው። ከዚያ በኋላ ስለሆነው አካኪ አካኪየቪች ምንም የሚያውቀው ነገር አልነበረውም። ሩሁን ስቶ ተጋደመ። ጥቂት ደቂቃዎች ቆይቶ ህሊናውን ሲያውቅ እንደምንም ተግተርትሮ ለመቆም ሞከረና ዙሪያውን ተመለከተ። አንድም ሰው አልነበረም። በዚያ ቅልጥጥ ያለ ሰፊ አደባባይ የሌሊቱ ብርድ ክፉኛ ይሸነቁጠው ጀመር። አዲሱ ካፖርቱ በእነዚያ ጃውሳዎች መወሰዱን ሲገነዘብ ድምፁን ከፍ አድርጎ መጮህ ቃጣው። ግን ድምፁ ስልል በማለቱ እንኳንስ በአደባባዩ ሊያስተጋባና ከዳር ሊደርስ ቀርቶ ወደ ራሱም ጆሮ መቅረብ ተሳነው። ተስፋው በውስጡ ሲያከትም ተሰማው። በአካሉ ውስጥ የቀረችውን ጥንካሬ እንደምንም አሰባስቦ እንደ እብድ እየለፈለፈና እያላዘነ ማዶ ለማዶ ወደምትታየው የዘበኛ ቤት በሩጫ ከነፈ። ከትንሿ የዘበኛ ቤት አጠገብ የጦር መሳሪያውን ደገፍ ብሎ የቆመው ዘበኛ የሌሊቱን ቀዝቃዛና ጸጥ ያለ አየር በእሪታ እያሸበረ ወደ እርሱ የሚበረውን ሰው ማንነት ለማወቅ በመጓጓት በጨለማው ውስጥ አፍጦ ይመለከት ጀመር። አካኪ አካኪየቪች ትንፋሽ አጥሮት እያለከለከ ወደ ዘበኛው ዘንድ ደረሰ። በመንግስት አደባባይ ቀማኛ ካፖርቱን ሲገፋው እያየ ሊረዳው በመሞከር ፋንታ በግዴለሽነት እንቅልፉን እየለጠጠ ስላስጠቃው አቅሙ በፈቀደለት መጠን በዘበኛው ላይ ሊደነፋበት ሞከረ። ዘበኛው ግን አንዳችም የንጥቂያ ወንጀል ሲፈጸም አለማየቱንና በአደባባዩ መሃል አብረውት ቆመው የነበሩት ሁለት ሰዎች ጓደኞቹ እንጂ ማጅራት መቺዎች እንዳልመሰሉት ረጋ ባለ አኳኋን ነገረው። በመጨረሻውም በውድቅት ሌሊት እየጮኸ ጊዜውን ከሚያባክንና አገር ከሚበጠብጥ በማለዳ ተነስቶ ለጣቢያው የ50 አለቃ ማመልከቻ ቢያስገባ የሚበጀው መሆኑን በጥሞና አስረዳው። የመመለጥ ተራውን የሚጠብቀው ከጭንቅላቱ በስተጀርባ በኩል በጆሮዎቹ ዙሪያ የሚገኘው ፀጉሩ ተመነጫጭሮ ሱሪው፣ ደረቱና ጎኖቹ በበረዶ ተለውሰው በቃላት ለመግለጽ በሚያዳግት ሁኔታ ሁለመናው ተጎሳቅሎ አካኪ አካኪየቪች ወደ መኖሪያው በረረ። ዋናው የመግቢያ በር በኃይል ሲመታ የሰሙት ቤቱን ያከራዩት አሮጊት ከተኙበት በፍጥነት ዘለው ተነሱ። ከመቻኮላቸው የተነሳ አንዱን ነጠላ ጫማቸውን ብቻ እግራቸው ላይ ሰክተውና በጥድፊያ ብዛት ለመልበስ ያስቸገራቸውን የሌሊት ሸሚዛቸውን በደረታቸው ላይ ደግፈው በመውጣት በሩን ከፈቱለት። አካኪ አካኪየቪች ወደ ውስጥ ሲገባ በሁኔታው በመደናገጣቸው ወደ ኋላቸው አፈገፈጉ። በመንገድ ላይ ስላጋጠመው አደጋ በዝርዝር ከተረዱ በኋላ ግን እያጨበጨቡና ጉድ እያሉ በማዳነቅ በማለዳ ተነስቶ ለተቆጣጣሪው እንዲያመለክት ምክራቸውን ለገሱት። የ50 አለቃውን ጉዳይ ግን እምብዛም ነገር ያላሉትም። የ50 አለቃው ስለማይፈጽመው ነገር ቃል ከመግባትና ጉራ ከመንዛት በቀር እርባና ያለው ስራ መስራት የማይሳካለት ሰው መሆኑን አስረዱት። ተቆጣጣሪውን ግን በቅርብ የሚያውቁት ከመሆኑም በላይ ቀደም ሲል እርሳቸው ዘንድ በወጥ ቤትነት ትሰራ የነበረችው የፊንላንዷ ተወላጅ አና እርሱ ዘንድ በሞግዚትነት ተቀጥራ በማገልገል ላይ እንደምትገኝ ገለጡለት። ይህም ብቻ ሳይሆን ተቆጣጣሪው ሰርክ በቤታቸው በኩል ሲያልፍ የሚያዩት መሆኑንና በሰንበትም ቀን ወደ ቤተ ክርስቲያን ሄዶ ጸሎት ሲያደርስ አካባቢውን በፈገግታና በደስታ መንፈስ የመቃኘት አመል ስላለው ደግ ሰው መሆኑን እንደሚያምኑበት ግልጽ አድርገው ነገሩት። አካኪ አካኪየቪች የአሮጊቷን ምክር በአንክሮ ካዳመጠ በኋላ ወደ መኖሪያ ክፍሉ እየቆዘመ ገባ። ቀሪውን ሌሊት በምን አኳኋን እንዳሳለፈው በጽሑፉ ለመግለጽ ከመሞከር ይልቅ ራሱን በሌላ ሰው ስፍራ ተክቶ ሁኔታዎችን ለማየት ለሚችል አንባቢ ምናብ ብንተወው ይሻላል። በማግስቱ አካኪ አካኪየቪች በማለዳ ተነስቶ ወደ ተቆጣጣሪው ቤት ሄደ። ግን ተቆጣጣሪው ገና ከመኝታው አለመነሳቱ ተገለጸለትና በሄደበት እግሩ ተመለሰ። አረፋፈደና በ4 ሰዓት ላይ ዳግመኛ ሞከረ። አሁንም ከእንቅልፉ አለመንቃቱ ተነገረው። በ5 ሰዓት ላይ ተመልሶ ሲጠይቅ ከቤት ወጥቷል ተባለ። የምሳ ሰዓትን ጠብቆ ደጅ ጥናቱን ቀጠለ። ነገር ግን በቤቱ መግቢያ ላይ በሚገኘው ክፍል ውስጥ ተቀምጠው የሚሰሩ ጸሐፊዎች የመጣበትን ጉዳይ አስቀድሞ ካልገለጸላቸው በቀር
ሊያስገቡት እንደማይችሉ አስረዱት። አካኪ አካኪየቪች በህይወቱ ለመጀመሪያ ጊዜ ኮስተር በማለት ከመንግስት መስሪያ ቤት በስራ ምክንያት መምጣቱንና ተቆጣጣሪው ዘንድ በግንባር ቀርቦ ጉዳዩን ለማስረዳት የሚሻ መሆኑን ገለጸላቸው። ጸሐፊዎቹ ጥያቄውን የማይቀበሉ ከሆነ ግን ክስ እንደሚቀርብባቸው በመጠቆም እቅጩን ነገራቸው። በሐሳባቸው ለመጽናት ስላልደፈሩ ከመካከላቸው አንዱ ለተቆጣጣሪው ለመንገር ወደ ውስጥ ገባ። ተቆጣጣሪው ስለ ዘረፋው የቀረበለትን ታሪክ ሲሰማ ያሳየው ሁኔታ በፍጹም እንግዳ የሆነና ያልተጠበቀም ነበር። በአቤቱታው ፍሬ ነገር ላይ በማተኮር ፋንታ አካኪ አካኪየቪች እንደዚያ እስኪመሽ ድረስ ከቤቱ ውጪ ስለቆየበት ምክንያት ይጠይቀው ጀመር። ምናልባትም ያ ሁሉ ጣጣ ያጋጠመው ወራዳ በሆኑ ቦታዎች ሲልከሰከስ በማምሸቱ ሊሆን እንደሚችል ይነግረው ጀመር። አካኪ አካኪየቪች ነገር ሁሉ ግራ ሆነበት። ትዕግስቱን በመሟጠጡ ከተቆጣጣሪው ቤት ወጥቶ ሄደ። የተነጠቀ ካፖርቱን ለማግኘት ክትትል እንዲደረግ ትዕዛዝ መሰጠት አለመሰጠቱን እንኳን አያውቅም ነበር። አካኪ አካኪየቪች በህይወቱ ውስጥ ለመጀመሪያ ጊዜ በዚያን ዕለት ወደ ስራው ሳይገባ ዋለ። በተከታዩ ቀን እንደ አስከሬን ገርጥቶና ከበፊቱ የባሰ የተጎሳቆለውን ያንኑ የቀድሞ ዝተት ካፖርቱን ለብሶ ወደ መስሪያ ቤቱ ሄደ። የሥራ ጓደኞቹና ኃላፊዎቹ ጭምር የካፖርቱን መዘረፍ ሲሰሙ ከንፈራቸውን በመምጠጥ ሐዘናቸውን ገለጡለት። አንዳንድ ባለጌዎች ግን በአካኪ አካኪየቪች ላይ ለመሳለቅና ለማፌዝ መልካም አጋጣሚ ሆነላቸው። በመስሪያ ቤቱ አካባቢ እንደተለመደ ሁሉ ከጥቂት ሰዓቶች በኋላ ስለ ዘረፋው የሚገልጽ ጽሑፍ የሰፈረበት የእርዳታ መዋጮ መሰብሰቢያ ወረቀት ከቢሮ ቢሮ ማዞር ተጀመረ። እዚህ ግባ የማይባል ጥቂት ገንዘብ ተገኘ። ለመዋጮ ገንዘብ ማነስ ብዙ ምክንያቶች ነበሩ። ቀደም ብሎ ሰራተኞቹ ልዩ ልዩ መዋጮዎችን በማድረጋቸው ኪሳቸው ተራቅቷል። በመጀመሪያ የሥራ አስኪያጁን ምስል በሰዓሊ ለማስነደፍ ሲባል መዋጮ ተጠየቁ፣ አዋጡ። ከዚያ ቀጥሎ የክፍል ኃላፊያቸው ጓደኛ የሆነ አንድ ደራሲ አዲስ ያሳተመውን መጽሐፍ እንዲገዙ ተጠየቀ። ዋጋውን ከፍለው ገዙ እና ለአካኪ አካኪየቪች ችግር የሚሆን ተራፊ ገንዘብ አልነበራቸውም። ልባዊ ሐዘን ከተሰማቸው ሰራተኞች መካከል አንደኛው የመዋጮ ነገር አልቋጭ ቢል እንኳን አካኪ አካኪየቪችን በምክር ሊረዳው ወሰነ። በምንም አይነት ሁኔታ ወደ ፖሊሱ የ50 አለቃ እንዳይሄድ ሐሳብ አቀረበለት። ምክንያቱም ምንም እንኳን የ50 አለቃው ባለቆቹ ዘንድ ለመመስገን ሲል ሰማይ ወጥቶ መሬት ገብቶ ካፖርቱን የሚያገኝለት መሆኑ ባያጠራጥርም አካኪ አካኪየቪች ህጋዊ የባለቤትነት ማስረጃ ካላቀረበ በስተቀር ካፖርቱ በፖሊስ ጣቢያው ተይዞ እንዲቆይ የሚደረግ መሆኑን ገለጠለት። ስለዚህ ወደ ጣቢያ በመሄዱ ፋንታ ወደ አንድ ትልቅ ሰው ፊት ቀርቦ እንዲያመለክት መከረው። ይህን ካደረገ ያ ትልቅ ሰው ማስታወሻዎችንና ማሳሰቢያዎችን ጉዳዩ ወደሚመለከታቸው ሰዎች እያስተላለፈ በአጭር ጊዜ ውስጥ ጉዳዩን ትክክለኛ ፈር ሊያስይዝለት እንደሚችል አስረዳው። እውነትም አካኪ አካኪየቪች ወደ ትልቁ ሰው ከመሄድ በስተቀር ሌላ ምርጫ አልነበረውም። የዚያ ትልቅ ሰው ማዕረግና ስራ ምን እንደነበረ በትክክል ባለመታወቁ እስከ ዛሬ ድረስ ሚስጥር ሆኖ ቆይቷል። እኛም ስለ ትልቁ ሰው መናገር የምንችለው አንድ ነገር ብቻ ነው። ይኸውም ያ ትልቁ ሰው ትልቅ እንዲሆን ያደረገው ከቅርብ ጊዜ በፊት መሆኑንና ከዚያ ቀደም ግን ትልቅ ሰው ያልነበረ መሆኑን ብቻ ነው። በእርግጥ ያ ትልቁ ሰው የተመደበበት አዲሱ ስራ ከሌሎች ትልልቅ ሰዎች የሥራ ደረጃ ጋር ሲወዳደር ይህን ያህልም ከፍተኛ ወይም ትልቅ የሚባል አይነት አልነበረም። ሆኖም ትልቅነቱን ለማጋነን ሲል የማይጠቀምበት ዘዴና ብልሃት አልነበረም። ለምሳሌ ወደ ቢሮ በሚገባበት ጊዜ ከበታቹ የሚገኙ ኃላፊዎች ወደ ፎቅ በሚያስወጣው ደረጃ ላይ ቆመው እንዲቀበሉት መመሪያ ይሰጣል። ማንም ባለ ጉዳይ ሊያነጋግረው ሲፈልግ በቀጥታ ሳይሆን ጠምዛዛ መንገዶች እንዲያቀርብ የሚያደርጉ አስቸጋሪ ሕግጋት አውጥቷል። ስለሆነም ባለ ጉዳይ በቅድሚያ ወደ ክፍለ ሀገሩ ጸሐፊ ዘንድ ይቀርባል። ጸሐፊው የስልጣን ተዋረድን ተከትሎ ለሚቀጥለው የበላይ ኃላፊ ያስተላልፈዋል። እንዲህ እያለ በመጨረሻ ትልቁ ሰው ፊት ለመቆም ይቀርባል። ምክንያቱም በተቀደሰችው ሩሲያ ምድር የሌላውን አስመስሎና ገልብጦ ለመስራት እንጂ ራሱን ሆኖ ለመኖር የሚፈልገው ሰው ቁጥር እየቀነሰ ሄዷል። የበላዩን ፋና ለመከተልና ፍጹም ግልባጩን ሆኖ ለመገኘት የሚጣጣረው ቁጥር እንዲህ በቀላሉ የሚገመት አይደለም። አንዳንዴ የሚደረገውማ በጣም ያስደንቃል። ይህንን በሚመለከት በየጊዜው የሰማኋቸው አያሌ ታሪኮች ትዝ ይሉኛል። ለምሳሌ አንድ ተራ ቢጤ ሰራተኛ
የአንዲት ንዑስ ክፍል ኃላፊ ሆኖ እንዲሰራ እድገት ሲሰጠው በመጀመሪያ የሚወስደው እርምጃ ከሌሎች ሰራተኞች የሚለየውን የማካፈያ ግድግዳ ማሰራትና በመግቢያው በር ላይ ዋና ክፍል የሚል ጽሑፍ መለጠፍ ይሆናል። ወዲያው ደግሞ ቀይ ኮሌታ ያለውና ወርቀ ዘቦ ጉንጉን የተለጠፈበት ጌጠኛ የደንብ ልብስ የለበሱ ተላላኪዎችን ደጃፉ ላይ ያቆማል። ከዚያ በኋላ እንግዳና ባለጉዳይ በመጣ ቁጥር ወደዚያች ቁምሳጥን መሳይ ቢሮ የሚያስገባውን በር ቀልጠፍ ብለው እንዲከፍቱ መመሪያ ይሰጣል። ታዲያ የዚህ የትልቁ ሰው ልምዶችና የአሰራር ዘዴዎች ታላቅና የተከበሩ አይነት ቢሆኑም የውስብስብነት ባህሪ ግን አልነበራቸውም። ትልቁ ሰው ለሚመራበት መርህ መሰረቱ ጥብቅነት ነው ይባላል። በንግግሮቹም መሃል ጥብቅ መሆን ያስፈልጋል የሚሉትን ቃላት ማዘውተር ይወዳል። የመስሪያ ቤቱን አስተዳደር የሚያንቀሳቅሱት ቁጥራቸው ወደ 1 ደርዘን የሚጠጋ የተለያዩ ኃላፊዎች ሕጎቹን አክብረው እንደሚሰሩ ባያጠያይቅም ትልቁ ሰው ገና ከሩቅ ብቅ ሲል ሁሉም የጀመሩትን ስራ እርግፍ አድርገው ከቅምጣቸው በመነሳት በአጠገባቸው አልፎ ከዓይናቸው እስኪሰወር ድረስ በተጠንቀቅ ቆሞ ማሳለፍ የተለመደ ተግባራቸው ነበር። ከበታቹ ጋር በሚነጋገርበት ጊዜ ኮስታራነት አይለየውም። በዘውትር ንግግሮቹ መሃል እንዴት ብትደፍር ነው? ለመሆኑ ከማን ጋር እንደምትነጋገር አውቀሃል? ከፊትህ የቆመ ሰው ማን መሆኑን በሚገባ ተረድተሃል? የሚሉ የእብሪት ሐረጎች አይጠፉም። ትልቁ ሰው በተፈጥሮ የዋህና ገራገር ልብ ያለውና ለማንም ሰው ወዳጅ ሊሆን የሚችል አይነት ቢሆንም ከቅርብ ጊዜ በፊት ያገኘው የማዕረግ እድገት በፍጹም እንዲለዋወጥ አድርጎታል። የጄኔራልነቱን ማዕረግ እንዳገኘ ሁለመናው ተቀያይሮ ማሳየት የሚገባው መልካም ጠባይ ከመጥፎ ጋር ተሳከረበት። ይሁን እንጂ ከእኩዮቹ ጋር በሚቀላቀልበት ጊዜ ባንዴ ተለውጦ ትሁት፣ ብልህና ተጫዋች መስሎ ለመታየት ይሞክራል። በአንድ ደረጃ እንኳን ከሚበልጣቸው ሰዎች ጋር ሲሆን ወዲያው ይለወጥና ልዩ ፍጡር ይሆናል። እንደ ግዑዝ ድንጋይ በጸጥታ ይዋጣል። አልፎ አልፎ በተጋጋለ ሁኔታ የሚካሄድ ውይይትና ክርክር በሚያጋጥመው ጊዜ ልቡ በተመስጦ ሲማረክና ተሳታፊ ለመሆን ሲከጅል ከዓይኖቹ ይነበባል። ነገር ግን እንዲህ ቢደረግ ክብሩ ዝቅ እንደሚልበት ወዲያውኑ ይሰማውና ፍላጎቱን ለመግታት ሲታገል ይታያል። የክብሩን ከፍና ዝቅ ማለት ለበታቹ ፊት መስጠት ሊያስከትልበት የሚችለውን ንቀት ያወጣ ያወርድና በጭንቀት በጥበት ያሰላስልና ወደዚያ የግዑዝ ጸጥታው ይመለሳል። አካኪ አካኪየቪች የካፖርቱን ጉዳይ ሊያቀርብለት የመረጠው ትልቅ ሰው ይህን የመሰለ ሲሆን አቤቱታውን ለማሰማት የመረጠው ጊዜ ደግሞ በጭራሽ ተስማሚና አመቺ አልነበረም። ትልቁ ሰው ለብዙ ዘመናት ሳያየው ከቆየ የልጅነት ጓደኛው ጋር ቢሮ ውስጥ የደራ ጨዋታ ይዟል። ደስታ የሚይዝ የሚጨብጠውን አሳጥቶት ከአብሮ አደጉ ጋር ሲያወጋ ባሽማኪን የተባለ ሰው ሊያነጋግረው እንደሚፈልግ ተነገረው። ቀልጠፍ ባለ ሁኔታ ማን ነው እሱ ሲል ጠየቀ። ከአንድ መስሪያ ቤት የመጣ ነው የሚል መልስ ተሰጠው። እንደዚያ ከሆነ ትንሽ ይጠብቅ፣ አሁን ጊዜ የለኝም በማለት ዘጋ። እንደ እውነቱ ከሆነ ግን ትልቁ ሰው ጊዜ የለኝም ሲል በጣም ዋሽቷል። አቤት ባዩን ለማነጋገር የሚበቃ በጣም ብዙ ጊዜ ነበረው። እንዲያውም ባይገርማችሁ ከአብሮ አደግ ጓደኛው ጋር የሚጫወቱት ወሬ ሁሉ ተሟጦ በጸጥታ እየተያዩ የሚያሳልፏቸው ደቂቃዎች እየበዙ ከመሄዳቸው የተነሳ መሰለቻቸትም ጀምረው ነበር። የሚወራ በመጥፋቱ አንዱ የሌላውን ጭን መታ ያደርግና ታዲያስ ጃል ኢቫን አብራሞቪች ሲል ይሄውልህ እንዲህ ነው ስቴፓን ባርላሞቪች በመባባል ብቻ ተወስነው ነበር። ይሁን እንጂ ሁኔታው እንዲህ ያለ መልክ ቢኖረውም ከውጭ የሚጠባበቀውን የመንግስት ሰራተኛ ለማነጋገር ጊዜ የሌለው መሆኑን ከመግለጥ ትልቁ ሰው ወደ ኋላ አላለም። ዋናው ዓላማና ቁም ነገር ግን ሌላ ነበር። የትልቁ ሰው ዓላማ ማንንም ባለጉዳይ ቢሆን በእንግዳ ክፍል ተቀምጦ እንደሚጠብቀው የማድረግ ስልጣን እንዳለው ለጡረተኛ ጓደኛው ማሳየት ብቻ ነበር። በመጨረሻው የሚጨዋወቱት ሁሉ ተንጠፍጥፎ በማለቁና ከሚያወሩበት ይልቅ በጸጥታ ተለጉሞ የሚፋጠጡበት ጊዜ እየበዛ በመሄዱ ተለጣጭ ድጋፍ ባላቸው ወንበሮቻቸው ላይ የተዝናኑ ሲጋሮቻቸውን ሊያጨሱ ሲዘገጃጁ እንደ አጋጣሚ ጸሐፊው ሪፖርት ለመውሰድ ብቅ አለ። ትልቁ ሰው ረስቶት የነበረ አንዳች ነገር ድንገት ያስታወሰ በማስመሰል አንድ
የሆነ የመንግስት ሰራተኛ ሊያነጋግረኝ ፈልጎ ይጠብቃል መሰለኝ። አሁንም ውጪ አለ አይደል? በላ እንዲገባ ንገረው አለና ትዕዛዝ ሰጠ። የቢሮውን ደፍ የረገጠው አካኪ አካኪየቪች አንገቱን ወደ መሬት መቀለሱንና የለበሰውም የደንብ ልብስ ከማርጀት አልፎ መሻገት የጀመረ መሆኑን ሲመለከት ትልቁ ሰው ምንድነው እሱ የሚል ጥያቄውን በአስፈሪ ድምፁ በመወርወር ደጅ ጠኙን ባለበት አቆመው። በዚህ አይነት ድምፅ የመናገር ችሎታውን ለማዳበር ሲል የብዙ ጊዜያት ጥናትና ልምምድ አድርጓል። አሁን የያዘው ስልጣንና ማዕረግ ሊሰጠው 1 ሳምንት ያህል ሲቀረው ቢሮውን ይቆልፍና ለብቻው ከመስታወት ፊት ለፊት ተገትሮ የዚያን አይነት ድምፅ ከአንደበቱ ለማውጣት ሲታገልና ሲለማመድ ነበር የከረመው። ገና ከውጭ ሆኖ ለመግባት በመጠባበቅ ላይ ሳለ ጀምሮት በነበረው ፍርሃትና ሽብር ቅስሙ የተሰበረው አካኪ አካኪየቪች በትልቁ ሰው ሁኔታና ጥያቄ ከናካቴው በረገገና እጢው ዱብ አለ። የተሳሰረ ምላሱን ለማፍታታት እየታገለና የሞት ሞቱን እየተንተባተበ በደህናውም ጊዜ እንኳን ሲናገር በመደጋገም የሚያሰማቸውን የሚሉ የመንቀጥቀጥ ድምጾች በብዙ እጥፍ በንግግሩ መሃል እየጨመረ ችግሩን ለማስረዳት ይፍገመገም ጀመር። ገና ውሃ ያልነካው አዲስ ካፖርቱን ፍጹም አረመናዊ በሆነና ጭካኔ በተሞላው ሁኔታ መዘረፉንና አሁንም ክቡርነታቸው በጉዳዩ ጣልቃ ገብተው የተከበሩ የፖሊስ ዋና ተቆጣጣሪው ወይም ሌላ ሰው አንጡራ ንብረቱን እንዲያስመልሱለት ትዕዛዝ እንዲሰጡለት ለመማጠን መምጣቱን ለመግለጽ ሞከረ። አካኪ አካኪየቪች በጣም የተቀናጣ መሆኑ ለትልቁ ሰው ወዲያው ተሰማው። ታዲያ ወዳጄ አሁን አንተ የምትፈልገው በማለት በዚያ ስለታም ድምፁ የትዕቢት ንግግሩን ጀመረ። የሆነ እሱንና ስነ ስርዓቱን በጭራሽ አታውቀውም ማለት ነው? ለመሆኑ በአሁኑ ቅጽበት የት ቦታ እንዳለህና ማን ፊት እንደቆምክ በትክክል ታውቃለህ? ጉዳይህንስ በምን መልክ ማቅረብ እንደነበረብህ አልተረዳህም ኖሯል? አየህ ወዳጄ፣ አቤቱታህን በመጀመሪያ ለጽሕፈት ቤቱ ማቅረብ ነበረብህ። ከዚያ በኋላ ወደ አቃቤ ጸሐፊው ይመራል። ቀጥሎ ደግሞ ለክፍል ኃላፊው ይተላለፍና ደረጃውን ጠብቆ ለዋና ጸሐፊው ይቀርባል። እንዲህ እያለ በመጨረሻ ዋና ጸሐፊው ለኔ ለራሴ ያቀርብልኛል። ግን እኮ ክቡር ሆይ አለ አካኪ አካኪየቪች ከፍርሃቱ የተነሳ በላብ እየተጠመቀና በአካል ውስጥ የሚገኘውን የመጨረሻ ድፍረት ለማሰባሰብ እየታገለ። መቼም ክቡርነቱን ለማስቸገር የደፈርኩት ያው እርሶም እንደሚያውቁት ሁሉ የእርሶ ጸሐፊዎች በሙሉ እምነት የማይጣልባቸው። ምን አልክ? እስቲ የአሁኑን ንግግርህን እንደገና ድገመው አለና ትልቁ ሰው ለመሆኑ እንዲህ ለመናገር የበቃኸው እንዴት ብትደፍር ነው? በል እንዲህ ያለውንስ ሐሳብ ከወዴት አመጣኸው? ይህ ለበላዮችና ለአለቆች አለመታዘዝ አዝማሚያ በዛሬ ዘመን በወጣት የበታች ሰራተኞች ዘንድ ክፉኛ እየተስፋፋ በመሄድ ላይ መሆኑን ደርሰንበታል። እጅግ አሳሳቢ ሁኔታ ነው በማለት ይደነፋ ጀመር። አካኪ አካኪየቪች በ50ኛው የዕድሜ ክልል ውስጥ የሚገኝ ሰው መሆኑን ትልቁ ሰው በፍጹም የተገነዘበ አይመስልም። አካኪ አካኪየቪች በዚያን ጊዜ ወጣት ሊባል የሚችለው ምናልባት ከ70 ዓመት አዛውንት ጋር ቢወዳደር ብቻ ነበር። ለመሆኑ ከማን ጋር እንደምትነጋገር ተረድተሃል? ከፊትህ የቆመው ሰው ማን እንደሆነ አውቀሃል? ጥያቄ እኮ ነው የምጠይቀህ። ትሰማኛለህ? አለ ትልቁ ሰው። አካኪ አካኪየቪችን ብቻ ሳይሆን ማንንም ሰው ብርክ ሊያስይዝ በሚችል ጣሪያ የሚሰነጥቅ ድምፅ እየጮኸና
ወለሉን በእግሩ እየደበደበ። አካኪ አካኪየቪች ሰውነቱ ራደ። እንጥፍጣፊ ወኔው ከርቶት ሸሸ። ቀፎ ብቻ ቀረ። አንድያውን አለቀሰ። በፍርሃትና በሽብር የሰራ ጅስሙ በድን ሆኖ ወባ እንደያዘው ሁሉ ከግር ጥፍሩ እስከ ራስ ጠጉሩ እየተንዘፈዘፈ ወደ ኋላ ለማፈግፈግ ሞከረ። ከድንጋጤው ማየል የተነሳ ወለሉን በእግሩ መቆንጠጥ ተስኖት እንደ ሕፃን ተውተርትሮ ባፍጢሙ ሊደፋ ሲል ሁለት ተላላኪዎች ተሯሩጠው ድጋፍ ሰጡት። ከዚያ በኋላ ህሊናውን ስቶ ተዘረረ። ሁለቱ ሰዎች የወሳንሳ ተሸክመው ከቢሮ አወጡት። ትልቁ ሰው በዘዴና በጥበብ የሰነዘራቸው ኃይለ ቃላት በአካኪ አካኪየቪች ላይ ከጠበቀው በላይ የሆነ ውጤት በማስከተላቸው በጣም ተደሰተ። ሌላ ነገር ሳይታከልባቸው ነጎድጓዳዊ ቃላቶቹ ብቻ አንድን ሰው ነፍስና ስጋውን ለያይተው ከህሊናው ውጪ ሊያደርጉት እንደሚችሉ በማሰብ ፍንጥስጥስ ብሎ የልጅነት ጓደኛው ስለ ሁኔታው ምን አስተያየት እንዳለው ለመረዳት ያህል ዞር ብሎ ተመለከተው። ይሁን እንጂ ባወረደው የቁጣ ግልምጫ ሳቢያ አብሮ አደግ ጓደኛውን ፍርሃት እየከጀለው በአጠራጣሪ ሁኔታ ውስጥ ስለነበር ትልቁ ሰው ይህን ለመገንዘብ ጊዜ አልወሰደበትም። አካኪ አካኪየቪች የፎቁን ደረጃዎች እንዴት እንደወረደና ወደ ውጭ ወጥቶ በጎዳናው ላይ ጉዞ እንደጀመረ በጭራሽ ትዝ አይለውም። ከራስ ጠጉሩ እስከ እግር ጥፍሩ በመደንዘዙ በአካሉ ላይ እጅና እግር ያለው መሆኑን እንኳን ተዘንግቶት ነበር። በህይወቱ ሙሉ እንዲህ ያለ ውቃቢ የሚያስርቅ ዘለፋ ከአንድ ከፍተኛ ባለስልጣን ተሰንዝሮበት አያውቅም፣ ያውም በሌላ መስሪያ ቤት የሚገኝ። የአይኖቹ ብሌኖች በአንድ አቅጣጫ ላይ ተሰክተው አፉን ገጥሞ አሁንም እንቅፋት እያነገለው የሚያፏጭ የበረዶ ሽንፍር ጆሮውን እያለው ወደፊት ጉዞውን ቀጠለ። ብዙም ሳይቆይ በደረቱ አካባቢ የህመም ስሜት እየተፈጠረ ሲሄድ ታወቀው። ቤቱ ሲደርስ ድምፁ ተዘግቶና ጉሮሮውም ልቅልቅ ብሎ አብጦ ነበር። ጊዜ ሳያባክን አልጋው ውስጥ ገብቶ ጥቅልል ብሎ ተኛ። የከባድ ውረፋና ግልምጫ ውጤት እንዲህ ሆነ። በማግስቱ ጠዋት ሰውነቱ በሙሉ በኃይለኛ ትኩሳት ይቃጠል ጀመር። የፒተርስቡርግ አየር ጠባይ ተጨማሪ ምክንያት በመሆኑ ህመሙ ከታሰበው ይበልጥ ተፋጥኖ ጠናበት። በመጨረሻም እየደከመ ሄደ። ሐኪም ተጠርቶ እጁን በመያዝ የደሙን ትርታ አዳመጠው። እንዲያው መድኃኒት የመውሰድ ወግ እንዳይቀርበት ያህል ብቻ ሰናፍጭና ተልባ ተቀቅሎ በጨርቅ እየተነከረ ሰውነቱ ላይ እንዲደረግለት አዘዘ። ከክፍሉ ሲወጣ ቤቱን ያከራዩትን ባልቴት ለብቻቸው ገለል አድርጎ እሜትዬ፣ የሰውየው ሁኔታ ብዙም ተስፋ የሚጣልበት ስላልሆነ በጊዜ የሬሳ ሳጥን ቢያሰሩለት ደህና ይመስለኛል የሚል ምክሩን ወርወር አደረገላቸው። ሐኪሙ አካኪ አካኪየቪች እነዚያን ሐኪሙ የሰነዘራቸውን የሚዘገንኑ ቃላት ይስማ በእውነቱ የምናውቀው ነገር የለም። የሐኪሙን አስተያየት አዳምጦ ያን ጎስቋላና የቁም ስቅል ህይወቱን ጥሎ የሚሄድበት ወቅት መቃረቡን እያሰላሰለ ልቦናው በሐዘን ተጨንቆ እንደሆነም አናውቅም። በዚያ ሰዓት በኃይለኛ ትኩሳት እየተሰቃየ ሰመመን ባሰመጠው ቅዠት ይወራጭ ነበር። በየደቂቃው አዳዲስ ትርኢቶች እየተፈራረቁ ይታዩታል። ወደ ፔትሮቪች ዘንድ ሄዶ ሌቦችን ማጥመድ የሚችል ልዩ ኮት እንዲሰፋለት ትዕዛዝ ሲሰጥ ይታየዋል። ማጅራት መቺዎችና ቀማኞች ቅዠት ከጀመረው ጊዜ አንስቶ ካልጋው ስር ጠፍተው አያውቁም። አንዳንድ ጊዜ ዙሪያውን ከበው ካሉት ሌቦች መካከል አንደኛው አልጋው ላይ በመውጣት አንሶላና ብርድ ልብሱን ገልጦ አጠገቡ የተኛ ይመስለዋል። ትርኢቱ እንዲያ ሲሆንበት ቤቱን ያከራዩትን ባልቴት እየደጋገመ በመጣራት እንዲያስወጡለት ይጠይቃል። አንዳንዴ ደግሞ ያ አሮጌው ካፖርቱ ፊት ለፊቱ ባለው ግድግዳ ላይ ለምን እንደተሰቀለ ጥያቄውን ያቀርብና ወዲያው አዲስ ካፖርት አለኝ እያለ ይለፈልፋል። በሌላ ቅዠት ደግሞ ከትልቁ ሰው ፊት ቆሞ የስድብና የቁጣ ውርጅብኝ ሲቀበልና ክቡር ሆይ በጣም አዝናለሁ እያለ ሲያኩተመትም ይታየዋል። በመጨረሻው አስፈሪ የሆኑ እርግማኖችንና አስቀያሚ ስድቡን እንደ አንዳች ነገር ያወርደዋል። ቤቱን ያከራዩት መልካም ሴት ይህን ስድቡንና እርግማኑን ሲሰሙ ለብቻቸው ያማትባሉ። አካኪ አካኪየቪችን ካወቁት ዕለት አንስቶ እስከዚያ ጊዜ ድረስ ያን መሳይ ክፉ ነገር ካፉ ሲወጣ ሰምተው አያውቁም። በይበልጥ የሚጨነቁት ደግሞ በሽተኛው እነዚያን አስከፊ ቃላት ማጉረፉን የሚጀምረው ክቡር ሆይ የሚል ቃል ካስቀደመ በኋላ በመሆኑ ነው።
የኋላ ኋላ መዘላበር ጀመረ። ሆኖም ዝብርቅርቅ ቢልና መጨበጫ ባይኖረውም ቅሉ ልፍለፋውና ቅብጥርጥሩ ሁሉ ስለዚያው ጦሰኛ ካፖርቱ ብቻ ሆነ። ሲያራጀውና ሲያቀባጀው ከረመና በመጨረሻው አካኪ አካኪየቪች የህይወቱ መደምደሚያ የሆነውን ህቅታ ተንፍሶ አረፈ፣ ሞተ። ይኖርበት የነበረውን ክፍል ማሸግ አስፈላጊ አልሆነም። 2 ምክንያቶች ነበሩ። አንደኛ ንብረቱን የሚጠይቅ ወራሽ የለውም። ሁለተኛ በክፍሉ ውስጥ የተገኘውም ንብረት ትርኪ ምርኪ እንጂ ይህን ያህል ከቁም ነገር የሚጣፍ አልነበረም። 1 ስር የዳክዬ ላባዎች፣ 1 ደስጣ ነጭ ሉክ ወረቀት፣ 3 ጥንድ ካልሲዎችና አንባቢ ጥሩ አድርጎ የሚያውቀው ያ አሮጌ ካፖርት ነበር የተገኘው። በነገራችን ላይ አሮጌው ካፖርት ወደ ማን እጅ እንደገባ እግዜር ብቻ ነው የሚያውቀው። ይህን ታሪክ የተረከልኝም ሰው ሁኔታውን ለመከታተልና ካፖርቱን ማን እንደወሰደው ለማወቅ አንዳችም ጥረት ያላደረገ መሆኑን መግለጽ ይኖርብኛል። አካኪ አካኪየቪች ከተቀበረ በኋላ ሁሉም ነገር ተረሳ። የቅዱስ ፒተርስቡርግ ከተማ የቀድሞ ህይወት እንደነበር ቀጠለ። በዚያች ከተማ ውስጥ አካኪ አካኪየቪች የሚባል ምስኪን ጽሑፍ ገልባጭ በአንድ ወቅት ይኖር እንደነበር የሚያስታውስ አንዳችም ምልክትና ትዝታ አልቀረም። ማንም አይዞህ ባይና ደጋፊ ያልነበረው፣ አንድም አፍቃሪና ታዳጊ የማያውቀው፣ ይህ ነው የማይባል ማራኪና አስደናቂ ባህሪ ያልነበረው አካኪ አካኪየቪች ሳያምርበት ኖሮ ሳያምርበት ሞተ። ሌላው ቀርቶ በወንፊት ተይዛ በወረቀት መርፌ ምናምን ላይ የተጣበቀች አንዲት ተራ የቤት ውስጥ ዝንብ በሚያጎላ መነጥር ሊመረምራት የሚቻኮልን አንድ የሥነ ፍጥረት ሊቅ የምትማርከውን ያህል እንኳን የሰዎችን ስሜት ለመሳብ ያልታደለው ቀለም ገልባጭ ነገር በቃ ተከተተ። የሥራ ባልደረቦቹን ፌዝና ማንጓጠጥ በታላቅ ትህትና ሲቀበል የኖረውና ስሙን የሚያስጠራ አንዳችም ቁም ነገር ማከናወን ያልተቋጨለት አካኪ አካኪየቪች አልባሌ ሆኖ ኖሮ በማይረባ ምክንያት ወደ መቃብሩ ወረደ። በህይወት ዘመን ውስጥ በጣም አጭር ለሆነ ጊዜ ብቻ ጎስቋላ ኑሮ የመታደስ አዝማሚያ ታይቶበት ነበር። በአዲሱ ካፖርት አምሳያ ደስታና የተስፋ ማገገም የቤቱን ደጃፍ ዘልቀው ነበር። ይሁንና የማንሰራራት አዝማሚያ ማሳየት ጀምሮ የነበረው ህይወቱ ብዙም ጊዜ ሳይቆይ እንደገና ተዳፈነ። ኃያልና ታላቅ የሚባሉ የዓለማችንን ሰዎች የሚያጋጥመው ሁሉ በእርሱ ላይ በደረሰው ከአቅም በላይ የሆነ ውርጅብኝና መርገምት ህይወቱ ተንኮታኮተ። አካኪ አካኪየቪች ከሞተ ጥቂት ቀናት ቆይቶ አንድ የመስሪያ ቤቱ ዘበኛ ወደ ቀለም ገልባጩ መኖሪያ መጣ። አካኪ አካኪየቪችን ወደ ስራ ቦታው እንዲያቀርበው በዋና ስራ አስኪያጅ የተላከ ነበር። ብቻውን ወደ መስሪያ ቤቱ የተመለሰው ዘበኛ አካኪ አካኪየቪች እስከ ወዲያኛው ስራ ገበታው ላይ የማይገኝ መሆኑን አስረዳ። ለምን የሚል ጥያቄ ቀረበለት። አይ እሱ እንደሆን ሞቷል፣ ቀብሩም ከ3 ቀናት በፊት ተፈጽሟል የሚል መልስ ሰጥቶ ደመደመ። ለብዙ ዓመታት ያገለገለበት መስሪያ ቤት የአካኪ አካኪየቪችን ሞት ከተረዳ በኋላ በተከታዩ ቀን ሌላ ጸሐፊ በቦታው እንዲቀጠር አደረገ። አዲሱ ተቀጣሪ ከአካኪ አካኪየቪች በቁመት ዘለግ ከማለቱ ሌላ ጽሑፍ በሚገለብጥበትም ጊዜ የብዕር አያያዙና የፊደል አጣጣሉ ለየት ይል ነበር። ነገር ግን ከሁሉም በጣም የሚያስገርመው ነገር የአካኪ አካኪየቪች ታሪክ በዚህ አለማብቃቱ ነው። ያሳለፈውን ከንቱና አጓጉል ኑሮ እንዲያካክስለት ሆን ተብሎ የተደረገ ይመስል ቀለም ገልባጩ ከሞተ በኋላ ለጥቂት ተጨማሪ ቀናት በፒተርስቡርግ ከተማ የመኖር ዕድል አግኝቶ ነበር። የኛም ደረቅ ታሪክ ልዩና የሚያስደንቅ መደምደሚያ እንዲያገኝ መልካም አጋጣሚ ሆነ። በካሊንኪን ድልድይና በአካባቢው አንድ የኬራ ወይም መንፈስ ሌሊት መታየት የጀመረው አካኪ አካኪየቪች ከሞተ በኋላ ብዙም ቀን ሳይቆይ ነበር። ወሬው ተጋኖ መናፈስ ቀጠለ። ታዲያ እንደ ወሬው ከሆነ በየምሽቱ የሚታየው ኤኬራ የመስሪያ ቤት ጸሐፊ የሚመስል ከመሆኑ ሌላ የተሰረቀ ካፖርት እንደሚፈልግ ሁሉ ማዕረግና የሥራ ደረጃ ሳይለይ እገሌ ከገሌ ሳይል በመንገድ ሲተላለፍ ያገኘውን ማናቸውንም ሰው ካፖርት የመክፈፍ ጠባይ ነበረው። በተለይ ባለጎፈር ኮሌታ፣ በቀበሮና በድብ ቆዳ የተከፈፈ ወይም በወፍራሙ የተሰፋ ካፖርት በይበልጥ ይፈልጋል የሚል ወሬ በአንድ 2 ጀንበር አገሩን አዳረሰው። አንድ ምሽት አካኪ አካኪየቪች በህይወቱ ሳለ ይሰራበት በነበረው መስሪያ ቤት የሚሰራ አንድ ጸሐፊ
ከዚሁ በሰፊው ከሚወራለት ኤኬራ ጋር ተፋጠጠ። ጸሐፊው ማንነቱን ወዲያው ለይቶ አወቀው። የአካኪ አካኪየቪች መሆኑን ለማወቅ ብዙም አላዳገተውም። ነገር ግን ደጋግሞና ረጋ ብሎ ለማስተዋል በቂ ድፍረት ስላልነበረው ከአካባቢው ሽምጥ ጋልቦ ጠፋ። ከብዙ ቀናት በኋላም ኤኬራው በርቀት ቆሞ ጣቱን በማወዛወዝ ይዝትብኝ ነበር እያለ ሲናገር ተሰምቷል። ይህ የሌሊቱ ቀበኛ ኤኬራ በተከታታይ በፈጸመው የካፖርት ዘረፋ የተነሳ ብዙ ሰዎች ለብርድ መጋለጣቸውን መነሻ በማድረግ የሚያቀርቡት አቤቱታ ይጎርፍ ጀመር። ስለዚህ መንፈሱ ከተቻለ እጅ ከፍንጅ እንዲያዝ አሊያም ደግሞ ለሌላው መቀጣጫ እንዲሆን በተገኘበት ቦታ ላይ ከባድ ቅጣት እንዲፈጸምበት የሚል ትዕዛዝ ከፖሊስ ተላለፈ። በትዕዛዙ መሰረት ጠንካራ ጥበቃና ክትትል ይካሄድ ጀመር። እንዲያውም በአንድ አጋጣሚ ኤኬራውን ሊይዙት ለጥቂት አመለጣቸው። ሁኔታው እንዲህ ነበር። በኪሪዩሽኪን ድልድይ አካባቢ አንድ የፖሊስ ተራ ወታደር በጥበቃ ስራው ላይ እንዳለ ወዲያ ወዲህ ይንጎራደዳል። ድንገት ያ መክረሚያውን ብዙ ሲወራለት የሰነበተ ኤኬራ በጡረታ ላይ ከሚገኙ አንድ ዋሽንት ተጫዋች አሮጌ ካፖርት ለመግፈፍ ሲተናነቅ ወታደሩ ይመለከታል። በፍጥነት ወደ ትንቅንቁ ይሄድና የኤኬራውን ማንቁርት ፈጥርቆ በመያዝ በአካባቢው የሚገኙ ሌሎች ፖሊሶች እንዲደርሱለት በጩኸት ይጣራል። የሥራ ባልደረቦቹ ተሯሩጠው እንደደረሱለት ኤኬራውን አጥብቀው እንዲይዙ ያስረክባቸውና እሱ በቀዘቀዘ አፍንጫው ላይ ሕይወት ለመዝራት ያህል ቦት ጫማ ውስጥ የወሸቃትን ትንሽ የሱረት ሳጥን አውጥቶ የአፍንጫውን የቀኝ ቀዳዳ በጣቱ በማፈን በሌላው በኩል ሱረቱን በሙሉ ኃይሉ ይስባል። ሱረቱ እንኳን ሕይወት ላለው ቀርቶ ለበድንም ቢሆን ዋዛ ስላልነበረ ኤኬራውን በኃይል ሲያስነጥሰው አንዳች ቀዝቃዛ ነገር በሶስቱም ፖሊሶች አይን ላይ ይረጫል። ፖሊሶቹ አይናቸውን በእጃቸው እያበሱ ሲደነባበሩ ኤኬራው ከመቅጽበት አፈትልኮ ካጠገባቸው ጠፋ። የሟቹ ቀለም ገልባጭ ኤኬራ በካሊንኪን ድልድይ ዙሪያ ብቻ ሳይወሰን እያደር ራቅ ያሉ አካባቢዎችንም እየጎበኘ ፍርሃት መንዛቱን ቀጠለ። በተለይ በቀላሉ በሚሸበሩት ልቦች። በነገራችን ላይ ለዚህ እውነተኛ ታሪክ መነሻ ምክንያት የሆነውን ትልቁን ሰው እስካሁን ረስተነው ቆይተናል። ነገር ግን እውነቱን የመናገር ኃላፊነት ያለብን በመሆኑ አካኪ አካኪየቪች እንደዚያ ተዋርዶና እንደምናምን ተቆጥሮ ከቢሮው እንዲባረር ካደረገ በኋላ በትልቁ ሰው ልብ ውስጥ እንደ ጸጸት ያለ ስሜት ሳይመላለስበት እንዳልቀረ መግለጽ ይገባናል። መቼም ርህራሄ የሚሉ ነገር ሙሉ በሙሉ በእርሱ ዘንድ የለም ለማለት አይቻልም። የተሰጠው ስልጣንና ማዕረግ አፍኖ ያዛቸው እንጂ የአስመሳይነት ባህሪው ገናና ሆኖ ተጫነው እንጂ ልቡስ በሰብአዊ መልካም ስሜቶች የተሞላ ነበር። በዚያን ዕለት አብሮ አደግ ጓደኛው ተሰናብቶት ከቢሮ እንደወጣ ሐሳቡ ሁሉ ወደ ምስኪኑ አካኪ አካኪየቪች ተመልሶ ነበር። መሰንበቻውንም የአካኪ አካኪየቪች የገረጣ ፊት ባለማሰለስ በአይነ ህሊናው ሲታየው ከረመ። በስድብና በቁጣው ማዕት ተብረክርኮ ፍርክስክሱ ሲወጣና እንደ ግንብ ተንዶ እግሩ ስር የዶግ አመድ ሲሆን ይታየዋል። የዚያ ምስኪን ሰው ገጽታ ጠዋት ማታ በአእምሮ ሰሌዳ በጉልህ ቅርጽ እየተገለጠ ህሊናውን እረፍት ስለነሳው ሊረዳው የሚችልበትን መንገድ አጣርቶ እንዲያቀርብለት ከጸሐፊዎቹ አንደኛውን ወደ አካኪ አካኪየቪች መኖሪያ ልኮት ነበር። ይሁን እንጂ ምስኪኑ ቀለም ገልባጭ በደረሰበት ኃይለኛ ህመም የተነሳ ከዓለም በሞት መለየቱን ሲሰማ የድንጋጤ ላባ ሰመጠው። ጸጸት ልቦናውን ሰተረው። ህሊናው የሚያሽጎደጉደውን የሻከረ ወቀሳ መቋቋም ከአቅሙ በላይ ሆነበት። ቀኑን ሙሉ መንፈሱ ተሸብሮና ቅስስ ብሎ አለ። ወደ ማታ ገደማ ደስታና ሰላም የነሳው የአካኪ አካኪየቪችን የሞት ዜና ከአእምሮ ለማስወገድና ሌላውንም ነገር ለመርሳት ሲል አቻዎቹ የሆኑ መኳንንት ዘወትር ወደሚያመሹበት አንድ ጓደኛው መኖሪያ ቤት ሄደ። እንዳሰበውም በጣም ቀለል ብሎትና የተረበሸ መንፈሱ ተረጋግቶ ሲያወራ ሲስቅና ሲዝናና አመሸ። እንዲያውም ከእራት ጋር 1-2 መለኪያ ሻምፓኝ ወርወር አደረገ። ከጓደኛው ቤት ተሰናብቶ ከወጣ በኋላ የሻምፓኙ ሞቅታና የመንፈሱ መንጦልጦል እንደ መዳራት እንደ መጫወት ያለ ስሜቱን ስለቀሰቀሰበት በቀጥታ ወደ ቤቱ በመሄድ ፋንታ ካሮላይና ኢቫኖቭና ትዝ አለችው። ጀርመናዊ ደም ካላት ወዳጁ ጋር ትንሽ የፍቅር ሰዓቶችን ማሳለፍ አማረው። ትልቁ ሰው ከወጣትነት ዕድሜ ብዙ የራቀና በልጆች የበለጸገ ትዳር አባወራ ነበር። ከሁለቱ ወንዶች ልጆች አንደኛው በመንግስት መስሪያ ቤት ተቀጥሮ ያገለግላል። ትንሽ ደፍጠጥ ቢልም ደስ የሚል አፍንጫ ያላትና በየማለዳው እጁን እየሳመች
ቦንጆር ፓፓ በሚል የፈረንሳይ ልሳን ሰላምታ ያስለመደችው የ16 ዓመት ኮረዳማ አባት ነው። ባለቤቱን ብትሆን እስከዚህ ለማጋነን አያመች እንደሆነ ነው እንጂ ጎኑ ሻጥ ሲያደርጋት በቂ የሆነ መልክ አላጣችም ነበር። የትልቁ ሰው ቤተሰብ እንዲህ የተሟላና አስደሳች ቢሆንም በከተማው ሌላ ክፍል ከምትኖረውና በእድሜም ሆነ በውበት ከሚስቱ ከማታንሰው ቁባቱ ጋር የሚጋራውን ልዩ ፍቅር ከመንከባከብ አልቦዘነም ነበር። እና ታዲያ በዚያን ምሽት ትልቁ ሰው በበረዶ በሚንሸራተት ጋሪው ተደላድሎ ከተቀመጠ በኋላ በቀጥታ ወደ ካሮላይና አይቫኖቭና መኖሪያ ቤት ሲል ለነጂው ትዕዛዝ ሰጠ። በሚሞቀው ምቹ ካፖርቱ ተጠቅልሎ ሳይፈልጋቸውና ሳይጠራቸው በአእምሮ ዙሪያ ያሰፈሰፉ ደስ የሚሉ ሐሳቦችን ማሰላሰል ያዘ። በራት ግብዣው ላይ ያሳለፋቸው አስደሳች ሰዓቶች ትውስ አሉት። በጭውውት ጣልቃ ጣል ተደርገው እንባውን እስኪጨርስ ያሳቁት ቀልዶች ትዝታ እንደገና ሊያስቀው ቃጣው። ብቻ ምን ያደርጋል፣ ደስ ቢለውም ያን ልዩ የሆነ ስሜቱን በምን ምክንያት ከየት አቅጣጫ እንደመጣ የማይታወቅ ንፋስ አሁንም ጣልቃ እየገባ ደፍረስ ያደርግበታል። ፊቱ ላይ የበረዶ ፍንጣቂዎችን ያሳርፍና የካፖርቱን ክሳድ ወደ ላይ ይቀለብስበታል። በዚህ ሁኔታ ውስጥ እንዳለ ድንገት አንዳች ነገር አንገትጌውን በኃይል ጭምድድ አድርጎ ሲይዘው ታወቀው። አንገቱን በፍጥነት ወደ ኋላ ጠምዝዞ ሲመለከት አሮጌ የደንብ ልብስ ያጠለቀ አንድ ትንሽ ሰው አለ። አካኪ አካኬቪች መሆኑን ሲረዳ ይህ ነው የማይባል ድንጋጤ መሃል አናቱን ሲበረቅሰው ተሰማው። የሽማግሌው ጸሐፊ ገጽ እንደ በረዶ ነጭ ሆኖ አስከሬን ይመስላል። መንፈሱ በበቀል ስሜት አፉን ማጣመምና ማጨማደድ ሲጀምር ትልቁ ሰው ገደብ በሌለው የሽብርና የፍርሃት ማጥ ውስጥ ዘቀጠ። የአካኪ አካኬቪች ኤኬራ ከመቃብር ሽታ ጋር የሚመሳሰል ትንፋሽ እየተነፈሰ ታዲያስ ጌታው በመጨረሻ ተገናኘን አይደለም? አንገትህ በመዳፌ ውስጥ ገባ። አሁን ካንተ የምፈልገው ካፖርትህን ብቻ ነው። በችግር ጊዜ ልትረዳኝ ሲገባህ በስድብና በውርደት አስተቃይተህ እንደ ተኮነነች ነፍስ ከቢሮ አባረርከኝ። ስለዚህ አሁን የበቀል ተራዬን የሚወጣበት ሰዓት ነውና ካፖርቱን በቶሎ አስረክበኝ ሲል ጮኸበት። አይደንግጡ አይነት ድንጋጤ የደነገጠው ትልቁ ሰው ነፍሱ ምንጥቅ ብላ ከሰውነቱ እንደወጣች ሁሉ ወዲያው በድን ሆነ። ያ በምቾት የደለበ ግዙፍ አካል እሳት እንዳየው ጅማት ኩምትርትር ብሎ ጭብጦ አከለ። የሚመካበት ጥንካሬውና ለምንዝሮቹ የሚያሳየው ኃያልነት ሁሉ ከመቅጽበት ገደል ገባ። በፍርሃት የሚርበተበቱት እጆቹ ለማድረግ በሚችሉት ፍጥነት ካፖርቱን አውልቆ ወረወረና የእርሱ ባልሆነ ባዕድ ድምፅ አዙርና በቀጥታ ወደ ቤቴ ውሰደኝ አለው ጋሪ ነጂውን። ያን የተለየ ሁኔታዎች በሚያጋጥሙበት ጊዜ ብቻ የሚፈጠር ልዩ አይነት ድምፅ የሰማው ጋሪ ነጂ ጅራፉን በኃይል አጣቀሰና ጋሪውን አስፈተለከው። ከ6 ደቂቃዎች በኋላ ወደ ካሮላይና አይቫኖቭና ቤት የመሄድ እቅዱ ተሰርዞ ፊቱን አመድ የነፉበት መስሎና ካፖርቱ ከላዩ ተገፎ ትልቁ ሰው ቤቱ ደጃፍ ደረሰ። ወደ መኝታ ክፍሉ እንደምንም እየተንገዳገደ ገብቶ ቢተኛም እንቅልፍ የሚሉ ባይኑ ሳይዞር አደረ። ጠዋት ሲነሳ ውቃቢ ርቆት ሞጌው ወጥቶ ያየችው ሴት ልጁ ውይ አባባ ፊትህ ክፉኛ ገርጥቷል የሚል አስተያየቷን ከመሰንዘር አልተቆጠበችም። አባባ ትልቁ ሰው ግን በዚያ ጉደኛ ምሽት ስለደረሰበት ነገር አንዲት ቃል እንኳን ትንፍሽ ሳይል ቀረ። የዛ ገጠመኝ ውጤት ኃይለኛ ነበር። በአካሉና በመንፈሱ በጠቅላላ በሱነቱ ላይ ከፍተኛ ለውጥ አስከተለበት። ከዚያ ቀን በኋላ እንዴት ብትደፍር ነው ጃል? ለመሆኑ ከማን ፊት እንደቆምክ ታውቃለህ? በሚል ድንፋታ የበታቾቹን ቀልብ መክፈፉን እርግፍ አድርጎ ተወው። እንዳጋጣሚ ሆኖ እነዚህን ቃላት ቢሰነዝርም እንኳን በቅድሚያ ሌላ ሰው የሚናገረውን በአንክሮ ካዳመጠ በኋላ ብቻ ነበር። ያ ኤኬራ የሚፈልገው ነገር የትልቁን ሰው ካፖርት ስለነበር ከዚያ ታሪከኛ ምሽት በኋላ በቅዱስ ፒተርስቡርግ ከተማ መታየቱን አቆመ። ለፖሊስ ጣቢያው ይቀርብ የነበረው የካፖርት ዘረፋ ክስ ወዲያውኑ ተቋረጠ።